ተመልሻለሁ። ይቅርታ የረበሽ የነበረ ሰው ከነበረ እንትን ምንድነው ኮኔክሽን ያስቸገረ መሰለኝ ሐዋሳ ላይ ሌላም ሰው ጋር ካለ ኦኬ። በኮሜንት ጥያቄ አለ ማለት differentiate between RJ45 and RJ11 connectors in terms of number of pin used in networking telephone. Okay, draw and label the color coding. Okay, ይሄኛው ላይ ያለው ነው አይደለ? ኦኬ ናይስ። እሺ ኤክስፕሌን አደርጋለሁ። እሺ ሌላ ሰው ጥያቄ እሺ የሱን ልቀጥል። እሺ የሱን የመለስን እንለፍ። አይ ቲንክ ጥያቄም በመሃል እንትን ላችሁ። ስለዚህ እንዴት መሰላችሁ RJ45 እና RJ11 ልዩነት አላቸው። እዚህ ጋርም አለ in terms of number pin use አይ ቲንክ ጥያቄ ጠየቅነው ጥያቄ መሰለኝ እንትን ላይና አለ። ሁለተኛው ያው ድሮ ማድረግ ባልችልም ግን ያለውን ከለር ኮምቢኔሽን ላሳያችሁ እችላለሁ። ስለዚህ አይ ቲንክ እንትኑን ለመክፈት ልሞክር። RJ45ን ታውቁታላችሁ ብዬ አስባለሁ። RJ45 ማለት ይሄ ኔትወርክ ኬብል ላይ የሚሰካው ጫፍ ላይ ያለችው እቺ እንትን የምትደረገው ፒሲያችሁ ላይ የምትገባው ጫፏ ማለት ነው። እስቲ ቆይ ኢሜጁን ለመክፈት ልሞክር አለኝ ብዬ አስባለሁ። ስለዚህ እዛ ያለችው ጫፍ ላይ ያለችው ናት እሷ። እሱን ለመክፈት እያሰብኩ ስለሆነ ነው ይቅርታ። የትኛው ላይ ነበር ያገኘ ሰው ካለ ስክሪን ሼር አድርጎ ሊያሳየን ይችላል። በነገራችን ላይ ያገኘ ሰው ካለ RJ45ን ኢሜጅ አሳዩን። እሺ ቆይ እዚህ ኢሜጅ ላይ እሺ ሰርች አድርጌ ላሳያችሁ መሰለኝ። RJ45 and RJ11 እሺ አግኝቻለሁ አይ ቲንክ እሺ ሼር አድርግላችሁ። ይሰማል ለማወራው ነገር መሀል ላይ ብቻዬን ያወራው መሰለኝ። ይሰማል? ኦኬ እሺ ናይስ። ሶ የእንትናን የጸጋይን ጥያቄ እየመለስን ነበር RJ45 እና RJ11 መካከል ያለው ልዩነት እና መጀመሪያ ኢሜጁን ከማሳየት በፊት RJ45 ማለት ለኔትወርክ ኬብል የምንጠቀመው ነው። ያ ዞሮ ኔትወርክ ኬብል ናቸው ሁለቱም። ኔትወርክ ኬብል ሴንስ ኢተርኔት ኬብል ላይ ማለት ነው። ፒሲያችን ላይ የሚሰካው ወይ ደግሞ ዴስክቶፕ ላይ የሚሰካው የፓንች ተደርጎ 4 ፔር ያለው በ8 ከለር ኮድ ያሉት በሁለት ሆኖ ነው የምታገኙዋቸው። 4 ፔር ያለው 8 አይነት ከለር ኮድ ያለው ማለት ነው። ስለዚህ እነሱ ከለር ኮዶችን አንድ ላይ አድርገን በከለር ራሱ ኦርደር አለው። ያው T568A የሚባልና T568B የሚባል ከለር ስታንዳርዶች አሉት። ስለዚህ ክሪምፕ አድርገን ለኢንተርኔት ኬብል የምንጠቀመው ይሄ ኢንተርኔት ኬብል ስትጠቀሙ የምትጠቀሙት ነው RJ45 ማለት ነው። RJ11ም ለኔትወርክ ኬብል ነው፣ ግን ለምን እንደምትጠቀሙት ለቴሌፎን ማለት ነው። ቴሌፎን አሁን ለምሳሌ የምታውቁት የመደበኛ ድሮ የነበረው ባለገመዱ የቤት ስልክ ማለት ነው። እሱ ላይ የምንጠቀመው ነው። ግን ልዩነታቸው ምንድነው? ያኛው 2 ፔር ነው፣ ያኛው ደግሞ 4 ፔር ነው የሚሆነው። የቴሌፎን ላይ 4 ገመድ ብቻ ነው፣ ያ ማለት 2 ፔር ማለት ነው። ምክንያቱም የኔትወርኩ RJ45 8 እንትን ነው የሚገባበት ጫፍ ላይ። ሶ ኢሜጁን ላሳያችሁ። እሺ ኢንታየር ስክሪን ብዬ ስለዚህ አሁን ስክሪኔ እየታያችሁ እንደሆነ ተስፋ አደርጋለሁ። ይታያል ስክሪኔ? ኦኬ እሺ ይታያል። ሶ እዚህ ጋር እናምጣውና ላሳያችሁ። ለምሳሌ ይሄኛው ማለት የእንትኑ ማለት ነው። ይሄ ጀስት የRJ45 ማለት ነው። ስለዚህ RJ45 እዚህ ጋር ምንድነው እንትን አላቸው ጀስት የምታገኙዋቸው አለ። እዚህ ጋር የምታዩት እዚህ ጋር ነው ፓንች የሚደረግበት ማለት ክሪምፕ የሚደረገው። ጀስት ኬብሉ ይመጣል። እንደምታውቁት ባለፈው ብዙ አይነት ኬብሎች እንዳሉ አይተናል። cat 5 cat 6 cat 5e cat 6e cat 7 cat 7e ካቴጎሪ 7
ካታጎሪ 6 ኤክስቴንድድ ማለት ነው ኢ ሲጨመርበት ያ ካታጎሪዎች አይነት አሉት። ያ ሁለት አይነት አለ እሱ ራሱ ያለው ዩቲፒ እና ኤስቲፒ ይባላል። አንደኛ አንሺልድድ አንደኛ ደግሞ ሺልድድ ትዊስትድ ፔር ኬብል ይባላል ማለት ነው። እዚህ ላይ መጥቶ የሚገባበት እዚህ ላይ ከመጣ በኋላ እዚህ ጋር የምታዩቸው 8 እንትኖች አሉ እነዚህ መጥቶ የሚገቡበት ማለት ነው። ስለዚህ ይሄኛው ላይ ነው አምጣችሁ ገመዱን እያንዳንዱ ፓንች ተደርጎ ይገባል። በከለር ኦርደር ነው የሚገባው። ይሄ ተገልብጦ ነው የሚያዘው። በሌፍት ይያዝና ከዛ 8 ፒኖች አሉት 8ቱን ፖዚሽን ላይ እያንዳንዱ ገብቶ ከዛ በኋላ ክሪምፐር የሚባል ዲቫይስ አለ። በሱ ክሪምፐር ዲቫይስ ፓንች ታረጉታላችሁ። ከዛ በኋላ ይይዛል። በሱ ነው የሚገባው። እኛው ደግሞ ጀስት ፒሲያችሁ ላይ ያለው ማለት ነው። ጀስት እዚህ ጋር ኮኔክተር ሜል ኤንድ RJ45 ጃክ ፊሜል የሚለው ይሄ የእንትኑ ፓርት ማለት ነው። ፒሲ ላይ ያለው ፓርት ነው የሚሆነው። ስለዚህ በዚህ መሰረት ነው የምትጠቀሙት። ይሄኛው ማለት የRJ45 ነው። እዚህ ጋር ደግሞ እንደምታዩት ይወላችሁ RJ11 ደግሞ ተመልከቱ። እዚህ ጋር RJ11 የምትባል ዲቫይስ እቺኛው ናት። ከቅድሙ እንዳያችሁት ይሄኛው 4 ነው ያለው። እዚህ ጋር ደግሞ ይሄኛው የጀስት ፊሜል ፓርት የሚባለው ቴሌፎኑ ላይ ያለው ፓርት ማለት ነው። ስለዚህ ቴሌፎኑ ላይ ስልክ ላይ መታችሁ ታዩ እነዚህ 4 ብቻ ነው የምታገኙት። ስለዚህ እዚህ ጋር በ4 ከለር ኮድ ነው የሚኖረው። 4ቱን ብቻ ፓንች አድርጋችሁ ትጠቀማላችሁ። ስለዚህ RJ45 እና RJ11 ልዩነታቸው ይሄ ነው የሚሆነው። ሌላኛ ጥያቄ ለከለር ኮዲንጉን ተመልከቱት። እዚህ ጋር ያለውን እሺ ላሳያችሁ ከለር ኮዲንግ። እሺ ስለዚህ እሺ ኢሜጁን ላሳያችሁ ስለፈለኩኝ ነው። በደንብ የሚታየውን ላሳያችሁ እየፈለኩ ነው። እሺ ኦኬ ትንሽ ኔትወርክ ላግ ያደርጋል ለዛ ነው። ስለዚህ ይኸውላችሁ እዚህ ጋር እንደምታዩት የቢ እና የኤ አይነት እንትን ነው ያለው። እዚህ ጋር T568B የሚባል T65A የሚባል። ስለዚህ ይሄኛው ኤ እና ቢ ያደርጋችሁ መቀየር ማለት ነው። ይሄ ለእንትን ስትጠቀሙ ነው። ግን ሴም ናቸው የሚቀየሩት። ይኸውላችሁ አንደኛው ሶስተኛ እና አይ ቲንክ ስድስተኛ አንደኛ ሶስተኛ እና ስድስተኛ ብቻ ነው የሚቀየሩት። ይሄኛም ጠቅሙት ለምንድነው ስትሬት ስሩ ስትጠቀሙና ያው ክሮስኦቨር ስታደርጉት ነው የሚለያየው። እንደምታውቁት ስትሬት ስሩና ክሮስኦቨር ልዩነቱ እንደሚለያይ ታውቃላችሁ። ክሮስኦቨር የምንጠቀመው ልጠይቃችሁኝ ጥያቄ ክሮስኦቨር እና ስትሬት ስሩ ምን አይነት ዲቫይስ ነው ኮኔክት የሚያደርጉት? ሪቫይዝ ያደርግን ስለሆነ ንገሩኝ እስቲ። ክሮስኦቨር እና ስትሬት ስሩ ልዩነታቸው ምንድነው? መልሱልኛ። ስትሬት ስሩ እና ክሮስኦቨር ምን አይነት ዲቫይሶችን ኮኔክት ለማድረግ ነው እንጠቀመው? የምታውቁት ኮንሴፕት ስለሆነ ንገሩኝ። ራሳችሁን የሚታርጉና አውሩ፣ ችግር የለውም። ክላሱ እኮ ኖርማል ነው። እሺ እኔ መጠየቅ ልጀምር ማለት ነው። እኔ ልጠይቃችሁ፣ እናንተ ብታወሩ ግን የተሻለ ነው። ጥያቄ ገብቷችኋል? ሁለት አይነት ክሪምፒንግ ሜትር ነው ያለው። ኤና ክሮስኦቨር እና በስትሬት ስሩ ነው ኮኔክት የሚደረጉት ዲቫይሶች። ለምሳሌ እኔ ስዊችን ከስዊች ኮኔክት ማድረግና ስዊችን ከፒሲ ጋር ኮኔክት ማድረግ የተለያየ ነው። ምክንያቱም ዲቫይሱ ዘሴም ዲቫይስ ላይ ፒሲ ከፒሲ ዘሴም ዲቫይስ ላይ ነው። ስዊች ከፒሲ ሲሆን ደግሞ የዲቫይስ ታይፕ የተለያየ ነው። ስለዚህ የምትጠቀሙት ኬብል ታይፕ ክሮስኦቨር እና ስትሬት ስሩ ነው የሚሆነው። ክሪምፕ ስታርጉ ክሮስኦቨር ስትሉ ምንድነው አንደኛው ሳይድ ላይ ኤ አርጋችሁ አንደኛው ሳይድ ላይ ቢ ከለር ኮድ ስታርጉ ነው ክሮስኦቨር የሚባለው ማለት ነው። ስትሬት ስሩ ማለት በዚህም ቢ ካረጋችሁ በዛም ቢ ማድረግ ነው ስትሬት ስሩ የሚባለው ማለት። ስለዚህ ጥቅማቸው ምንድነው? ስትሬት ስሩ ከየትኛው ጋር ሲሆን ስትሬት ስሩ የምትጠቀሙት የትኛው ሲሆን ደግሞ እንትን የምትጠቀሙት የሚለውን ጥያቄ ነው የጠየኳቸው ያለው። ስለዚህ መልሱልኝ ባካችሁ። ሰው አለ ግን እዚህ ቤት ውስጥ እዚህ ቤት ስላችሁ እንትን ውስጥ ነው። እዚህ ሚቲንግ ላይ ሰው አለ አይደለ? ባካችሁ መልሱ። እሺ ዳንኤል ቀጥል ዳንኤል። እሺ ቴንክ ዩ ጂን አንስታል ቴንክ ዩ። ኦኬ እሺ ስትሬት ስሩ ሲሆን
የምንጠቀመው የተለያዩ ዲቫይሶችን ኮኔክት ለማድረግ ስንጠቀም ለምሳሌ ፒሲ ከስዊች ኦር ፒሲ ከራውተር ሲሆን ነው። ክሮስኦቨር ሲሆን ደግሞ ተመሳሳይ ዲቫይሶች ለማገናኘት ስንጠቀም ነው። ፒሲ ዊዝ ፒሲ ኦር ስዊች ዊዝ ስዊች ኦር ራውተር ዊዝ ራውተር ማለት ነው። ኦኬ ኦኬ። ዳንኤል ባነሳው ላይ ሌላ ሀሳብ ያለው ሰው አለ? ሶ የተለያየ ዲቫይስን ስትሬስ ሩ ተጠቀማላችሁ ማለት ነው። ስትሬስ ሩ ማለት በኤ አይነት ከለር ኮድ ፕሪንት ከተደረገ ሁለቱም ሳይድ ሁለቱም ኢንዶች ቦዝ ኢንዶች ዘ ሴም ኤ ከለር ኮዲንግ ኦር ደግሞ ቢ ዘ ሴም ታይፕ በቃ ዘ ሴም ከለር ኮድ ተጠቀሙ። ይሄኛው ለማን የምታደርጉት ዲቫይሶቹ ምን አይነት ከሆኑ የተለያዩ ዲቫይሶች ከሆኑ ስትሬስ ሩ ተጠቀማላችሁ ማለት ነው። ዲስ ሚንስ የተለያዩ ዲቫይሶች ማለት ለምሳሌ ስዊች ከፒሲ ብዙ ጊዜ የምትጠቀሙት ይሄን እንትን ነው። ምክንያቱም አሁን ላይ ብዙ ጊዜ ዘ ሴም ዲቫይስ ኮኔክት አይደረግም ኔትወርክ ላይ ማለት ነው። ይሄ ሁሌ ሳይሆን በሴም አብዛኛው ጊዜ አሁን ለምሳሌ ሴም ዲቫይስ ከምታደርጉት ለምሳሌ ፒሲ ከፒሲ ለምሳሌ አንድ ሰው ፋይል ሼር ማድረግ ከፈለገ ሁለት ፒሲ ኢንተርኔት ኬብል ይዛችሁ ኮኔክት ልታደርጉ ኮኔክት አድርጋችሁ ፋይሉ ሼር ማድረግ ትችላላችሁ እንደፈለጋችሁ አንዱ ፒሲ አክሰስ ማድረግ ይችላል። ግን ምን ያደርግላችኋል? ስሩ ኔትወርክ በአይፒ አድሬስ ሞልታችሁ በአይፒ አድሬስ አድርጋችሁ ኮኔክት ሼር ላይ አድርጋችሁ መጠቀም ትችላላችሁ ዋየርለስሊ ማለት ነው። ግን ምንም አይጠቅማችሁም ገመዱን መጠቀማችሁ ማለት ነው። ስለዚህ ጀስት እንደዛው ሴም ዲቫይስ የሚደረግበት አሁን ሚንሱ በጣም ዝቅተኛ ነው። ስለዚህ ብዙ ጊዜ የምትጠቀሙት ምንድነው ስትሬስ ሩ የምትጠቀሙት ማለት ነው። ዲቫይሶቹ የተለያዩ ስለሆኑ ስለዚህ እኔ ብዙ ጊዜ ኮኔክት ማድረገው ፒሲን ከስዊች ጋር ነው የሚሆነው ምናምን ነገር ማለት። ስለዚህ ብዙ ጊዜ ኔትወርክ ላይ ራሱ አይታችሁ ከሆነ ፓሽ ፓነል ላይ ከፓሽ ፓነል ወደ ስዊች ነው ኮኔክት የሚደረገው። ከዛ በኋላ ስዊቹ ወደ ያንዳንዱ ከስዊች ወደ ፓሽ ፓነል ከፓሽ ፓነል ላይ ተነስቶ ደግሞ ወደ እንትኖቹ ይሄዳል ወደ ያንዳንዱ ወደ ፕሪንተር ይሄዳል ወደ ምንድነው ወደ ፒሲዎች ወደ ዴስክቶፖች ይሄዳል። ሶ እንደዚህ አይነት ኢንፍራስትራክቸር ስላለ ኔትወርኪንግ ላይ እንደዚህ ኔትወርክ ሲሰራ እንደዚህ አይነት ስለሆነ ሶ ስትሬስ ነው የምትጠቀሙት። ስለዚህ ወደ ከለር እንትኑ ስትመጡ ምን አይነት ነገር መሰላችሁ ያለው ቢ ነው። ለምሳሌ ስትሬስ ሩ የምንጠቀመው አልኳችሁ ብዙ ጊዜ ስትሬስ ሩ የምንጠቀመው ማለት ነው። ብዙ ሁለቱም ሳይለ ዘ ሴም ኢንድ እናደርጋለን። ያ ማለት ኤም ቢ መጠቀም ቻላችሁ። ግን ሞስት ኦፍ ካምፓኒ የሚጠቀመው በቢ አይነት ከለር ኮድ ነው ማለት ነው። ስለዚህ ቢ ነው መሸምደድ ያለባችሁ አብዛኛውን ጊዜ ማለት ነው። አሁን ደስ የሚለው ነገር አብዛኛው ታይም ላይ የሚመጣላችሁ ከለር ኮዱን ታዲያ ምንድነው እንዴት አድርገን ነው የምንይዘው እንዴት ነው የምንሸመደው የሚል ጥያቄ ሊነሳ ይችላል። ከለር ኮድ መሸምደድ አይጠበቅባችሁም በነገራችን ኦንሊ ፎር ኤግዛም ፐርፐስ ካልሆነ በስተቀር ማለት ኔትወርኪንግ ኮርስ ይወሰዳችሁ ለኤግዛም እሱን ለምሳሌ ኔትወርኪንግ 1 2 ላይ ይወሰዳችሁ ልጅ ካላችሁ ኤግዛም ላይ ከለር ኮድ ያሸመዳችሁ መምህር ካለ እንጃ እንደዚህ አይነት አይጠይቅም ኤግዛም ላይ ራሱ ዝም ብሎ ለማወቅ ካሉ። ግን ምንድነው አሁን ላይ የመጣሉት ፓንች የሚደረጉት እንትኖች አሁን ለምሳሌ ልክ እንትኗ ላይ አርጄ 45 አሁን እየመጣች ያለችው አርጄ 45 ወይም ደግሞ ሌላም አይነት ዲቫይስ አለ አሁን ላይ በፓሽ ፓነል ላይ ያለ እዛው አርጄ 45 ሳያስፈልጋችሁ የምትጠቀሙት አይነት ዲቫይሶችም እየመጡ ነው። እነሱ ላይ ከለር ኮድ ይኸው እዚህ ጋር በምታዩት መልኩ ይደረድርላችኋል። ይሄም T568B ተብሎ ኦርደሩ እንደዚህ ተጽፎላችሁ የሚታሸግበት ወረቀት ላይ ማለት ይሄኛው አብሮ ይሰጣችኋል። ስለዚህ ከተረሳችሁ እዛው ያያችሁ ይሄኛው እዚህ ጋር ነው የሚገባው ምናምን የሚል ሊስት አላችሁ። ስለዚህ እሱን አይታችሁ በሱ መሰረት ደርድራችሁ ክሪምፕ ማድረግ ነው የሚጠበቅባችሁ። ስለዚህ ኦሬንጅ ፕላስ ዋይት ነው የሚባለው ወይም ብዙ ጊዜ ኦሬንጅ ዋይት ተብሎ ይጠራል። ችግር የለውም። ኦሬንጅ ዋይት ማለት ጀስት ተቀላቅሎ ነው ያለው ማለት ነው። ኦሬንጅ በዋይት የሆነ ከለር ነው ማለት ነው። ራሱ አንዱ ዋየር ኦሬንጅ እና ዋይት ተቀላቅሎበት ያለ ነው። ስለዚህ ይሄኛው ማለት እዚህ የምታዩት ኦሬንጅ እና ዋይት ተቀላቅሎበት በዚህ ወይ ነው ያለው ማለት ኦሬንጅ ዋይት ተቀላቅሎ ነው ያለው የመጀመሪያ ማለት። ሁለተኛዋ ኦሬንጅ ትሆናለች በዚህ ወይ ነው የሚደረድሩት ማለት ነው። 8 አለ ኬብሉ በዚህ ወይ ነው የሚደረድሩት። ሁለተኛው ይሄ ኦሬንጅ ሶስተኛውስ ግሪን እና ዋይት ይሄው አንድ ተቀላቅሎ ያለበት ግሪን ዋይት። አራተኛው ብሉ ነው። አምስተኛው ብሉ እና ዋይት ያለበት እዚህ ጋር። ከዛ ስድስተኛ ግሪን፣ ሰባተኛ ብራውን እና ዋይት ያለበት፣ ስምንተኛው ብራውን። ስለዚህ ልክ በዚህ ወይ ትይዙትና እጃችሁ ላይ እንደዚህ አድርጋ መጀመሪያ ፔር ነበር ሲመጣ ምክንያቱም ኬብሉ ለምሳሌ 5 ፈንጥሞ ነው የሚመጣው። ግን እነሱ የሚጠመጥሙት ዝም ብሎ እንትን ለማድረግ እናንተ ፈታችሁ በዚህ ወይ ኦርደር ማድረግ ይጠበቅባችኋል። ስለዚህ ልክ እንትኗ ላይ አርጂ 45 ላይ ሄዳችሁ የትኛው ነበር አርጂ 45 ያሳያችሁ እና አርጂ 45 ላይ ሄዳችሁ ልክኛው አይደል ልክ እያንዳንዱ ላይ ከውስጥ በዚህ በኩል ለሚገለበት ይሄ በዚህ መደርደር ማለት ነው። ከደርደራታ የሚሉት ሁሉ አንዱ ዲቫይስ አለ በሱ አድርጋችሁ ስትመኑት ራሱን ይዞ ራሱን እንትን ብሎ ይዝላችኋል። በዚህ መሰረት ነው ክሪምፕ የሚደረገው። ኤ እና ቢ የሚለይበትን በዚህ ወይ ነው። ስለዚህ ጸጋይ ጥያቄ ጻፍልን ወይ ራስን አንሚት አድርግና ተመልሶልኛል አልተመለሰልኝ የሚለው ነገር ማንሳት ይችላል እዚህ
ኦኬ ቴንክ ዩ ጸጋይ ተመልሶላል። ሌላ ሰው ፕሪምፒንግን በዚሁ አነሳን። ባለው ላይ ሴኪሪቲ ድረስ ባለ ላይ ኤቭሪ ኮንሰፕት ያነሳነውን ማለት ነው ከንግድ ባንኳ ውጪ። ስለዚህ ያነሳነው ኤቭሪ ሴኪሪቲ ኮንሰፕት እስከ ሴኪሪቲ ያለውን እስከ ሴኪሪቲ ስላነሳ የትኛውንም ነገር ያኔም ሰዓት አንሶ ይሄን ነገር መጠየቅ የፈለጋችሁ የቀረ ነገር ካለ አዲሽናል ሀሳብ የምትፈልጉት አይነት እንትን ካለ አሁን ራምሮ ያለው ማለት ነው። እዚህ ጋር ላይ ከነበሩት ላይ ፋየር ፕሮቶኮሎች ሌላ ግን ጥያቄ ካላችሁ አይ ቲንክ እንትኑ ላይ ፒፒቲ ላይ ትንሽ ስተት አለበት። ሳብቲንግ አካባቢ ፓወር ምናምን ሲደረግ ወደ ፒፒቲ ሲቀየር ጽሁፉ ትንሽ እንትን ሻርፏል መሰለኝ። ፓወሮቹ ምናምን ቦታ ተቀያይሯል። ለዛ እናንተ አስተካክላችሁ ለማየት ሞክሩ። ከእንትኑ ጥጭ ስል ነበር ጥያቄ እጅ ያነሳ ሰው እንዳለ አላየሁም። ኮሜንት ላይ ጻፉ ጥያቄ ካላችሁ ኦር ደግሞ አንሚት አድርጋችሁ አውሩ። እናንተን እንትን አናወራም ነው። ከአምሳውም ጥያቄ ካላችሁ እስካሁን ድረስ አሳይመንት ተብሎ በተሰጣችሁ ጥያቄ ላይ አይ ቲንክ 4 አሳይመንት ላይ ያለን 3 አሳይመንት እና አራተኛው ደግሞ ጀነራል ሁሉንም እስከ ቤዚክስ ያለውን ጠቅልሎ የያዘ አሳይመንት ነበረን። በዚህ ሁሉ ላይ እንትን ያደረጋችሁ ጥያቄ ካለ ክላስ ካነሳ ነው ላይ ሳብኔቲንግ አካባቢ በተለይ እኔ ሳልጠይቃችሁ ቀድማችሁ ጠይቁኝ። ሳብኔቲንግ አካባቢ እንደ ባለፈው እንደተነሳው ዲፎልት ጌትዌይ፣ ሳብኔት ማስክ፣ እነዚህ ነገሮች ብሮድካስት አድሬስ፣ ኔትወርክ አድሬስ እነዚህ በጣም ወሳኝነት ያላችሁ ሁሌ ከኔትወርኪንግ ጋር አብሯችሁ የሚከተላችሁ ነው። ማኑዋል አይፒ አሳይመንት፣ አውቶማቲክ አይፒ አሳይመንት፣ ዲኤችሲፒ ምንድን ነው የሚሰጠው? ዲኤችሲፒ ላይ ለምሳሌ ዶራ የሚባል ኮንሰፕት የምታውቁት ከሆነ ዲስከቨር፣ ኦፈር፣ ሪከስት እና ዲስከቨር፣ ኦፈር፣ ሪከስት እና አክናውሌጅመንት 4 ዶራ የሚባል ኮንሰፕት ነው ዲኤችሲፒ የሚሰራበት ወይ ማለት ነው። አይ ቲንክ ዲኤችሲፒ ሰርቨር ምናምን ብዙ አላወራንም፣ ኢንተርኔት ላይ እናወራለን፣ ግን ሀሳቡን ከሆነ ማወቅ አለባችሁ። የእናንተ ስልክ እንዴት ነው ኮኔክት የሚሆነው? ለምሳሌ ዋይፋይ እንዴት ነው አግኝቶ ነው አይፒ አድሬስ ተሰጡት እንዴት ነው ዋይፋይ ላይ ኮኔክት የምትሆኑት ይባሉ ምናምን ሀሳቦች ኢንተርኔት ላይ በደንብ እናነሳለን፣ ግን እዚህም አይ ቲንክ ቤዚክስ ሀሳብ ላይ መነሳት አለበት። ዲኤችሲፒ እንዴት ይሰራል ምናምን የሚባሉት ዲኤንኤስ አካባቢም አይ ቲንክ ኢንተርኔት ላይ እንጋበታለን፣ ግን እነሱን ሀሳቦች ከሳብኔቲንግ ጋር ተያይዞ ብናያቸው ጥሩ ነው የሚሆነው። ለምሳሌ እናንተ ሳብኔቲንግ ማስክ ምናምን ነገር አይተናል ሁሉንም እና እሺ መጀመሪያ ጥያቄ አንሱና ከዛ በኋላ ጠይቃችሁ አንድ ጥያቄ ያለኝ እሱን ካነሳችሁ በኋላ ከአይፒ አድሬሲንግ ጋር ተያይዞ ስልካችሁ ኦር ፒሲያችሁ ከአንድ ዋይፋይ ጋር ኮኔክት ሲሆን ተያይዞ ያለውን አንድ ጥያቄ ልጠይቃችሁ ስለሆነ ከዛ በፊት ሳብኔቲንግ ላይ ኤቭሪ ኮንሰፕት የምታነሱ ጥያቄ ካለ ጠይቁኝ። አሁን እዚህ ላይ ኮሜንት ላይ ጻፉ ከፈለጋችሁ ራሳችሁን የሚታርጋችሁ አውሩ። አለማውራት ግን አይቻልም። ወርክሽቱንም እዩትና እስቲ ጥያቄ ከሱም ላይ ሁሉንም ባይሆን የተወሰኑትን ለመስራት ሞክራለሁ። ወረቀት ላይ ያለ ክላስ ላይ ሼር የተደረገው ማለት ነው ላሳያችሁ። አይታችኋል አይደለ? ሪሶርስ ላይ እዚህ ጋር ማለት ነው። ይሄኛው ጥያቄ እስቲ እዩትና ኔትወርኪንግ ቱ ላይ የተሰጠ ወርክሽት ነውና ስሩት በደንብ። ባይ በጣም የሚጠቅማችሁ አይነት እንትን ነው ጥያቄ ነው ምናምን ነገርና እስከ 5 ጥያቄ አይደለ ያለ 5ቱም ላይ እያያችሁ የትኛው ቢሰራላችሁ አሁን አትሊስት 1 2 3 ጥያቄ ለመስራት እንሞክራለን ምናምን። ስለዚህ የትኛው ጥያቄ ቢሰራላችሁ ማለት እስካሁን ድረስ ቤዚክስ ላይ ባለው ይሄን መስራት ካልቻላችሁ 5ቱን ጥያቄ መስራት ካልቻላችሁ ኔትወርኪንግ ላይ ቤዚክስ ላይ ችግር አለባችሁ ማለት ነው 5ቱን ጥያቄ ካልገባችሁ። ስለዚህ እናንተ አሁን ቻሌንጅ የሚያደርጋችሁ የትኛው ጥያቄ ነው ስታስቡት ከ1 እስከ 5 ካለው እና እስቲ ጥያቄ ቁጥሩን ኮሜንት ላይ ጻፉ ኦር ይሄ ይሰራልን በሉ። አዲሽናሊም ደግሞ ያጠፋውባችሁ እናንተው ጋር ስላለ ነው እንትን ጥያቄውና ላለመውጣት ከፈለጋችሁ ላርግላችሁ እዛው ይችላል ማድረግ። ጥያቄ ያለው ሰው ራሱን አንሚታር ጠይቀኛል፣ ወደዚህም እንመጣበታለን። ስለዚህ ድላችሁን ተጠቀሙ። ኤቭሪ ጥያቄ ብያችኋለሁ ፍሮም ስክራች ጀምሮ መጠየቅ ይቻላል። ኔትወርክ ምንድነው ማለት ሊሆን ይችላል፣ ጠይቁ፣ ድላችሁን ተጠቀሙ። ቀጣይ ላይ ኮንፊግሬሽን ስለሆነ ሲስኮ ፓኬት ትሬሰር ነው ቀጣይ ክላሳችን የሚሆነው እሱ ላይ ነው የሚሆነው። እሱን ስንጨርስ ደግሞ ወደ ጂኤንኤስ3 ሲሙሌሽን ላይ ነው የምንሄደው። ጂኤንኤስ3 ደግሞ እንዴት ይሰራል የሚለውን ኢቨን ፋይሮል ገዝተን ምናምን አምጥተን እንዴት እንጠቀማለን እንደሚለው አይነት እንትን ያደግን ቀስ በቀስ የምንሄደው ሰው ከዛ ራሳችሁን አዘጋጁ።
አሁን ደግሞ እነዚህን ኮንሰፕቶች አውቃችሁ ስታልፉ ተራ ነገር ነው የሚሆነው ኮንፊግሬሽን ለእናንተ። ግን እዚህ ጋር እነዚህን ጥያቄ ሳትረዱ ማለፍ ከባድ ነው የሚሆንባችሁ እና እነዚህ አምስቱ ቀላል ጥያቄ ናቸው። ከአምስቱ የትኛው ይሰራ ወይ እኔ ደግሞ አስቼ ጠይቃቸዋለሁ። አምስቱም ቀላል ከሆነ ጠይቃቸዋለሁ ትመልሳላችሁ ማለት ነው። ጥያቄ ቁጥርም የጻፋችሁ ወር የምታነሱት እንትን ካለ ጥያቄ። ስለዚህ እስካሁን ያለው ግልጽ ነው ማለት ነው። አጠቃላይ ልጠይቃችሁ እኔ ወደ መጠየቅ ልግባ። እኔ የኔን እንትን ጨርሻለሁ። ኤቭሪ ነገር ገብታችሁ ከሆነ ዝምተኛ ሰው በዝቷል እዚህ ቤት። እስካሁን የጻፈ ሰው የለም አይደለ? ይሰማል አይደል ማውራው ነገር? ኦኬ አርሴነሽ ቴንክ ወይ ጠይቁ በጥያቄ ቁጥር ይሄ ይሰራ በሉ ወይ ሁሉንም እሺ መብታችሁን ኤቭሪ ነገር ጻፉ። እሺ አምስቱም ጥያቄ ገብቶናል በሉ። እሺ አምስቱም ጥያቄ ገብቶናል በሉ። ወይም ደግሞ እስካሁን ያለው ኮንሴፕት ጠቅላላም ገብቶናል እንትን ነው መቀጠል የምንፈልገው ማለት ይቻላል። ኤቭሪ ነገር አንሱ። ዝም ማለት ግን የሆነ እንትን ነው መስሏ የሆነ እንደ ኤፍድሪ ፓርላማ አታድርጉብን። ደግሞ ከፖለቲካ ጋር ልታነካኩንሽ የሆነ ነገር በሉ። የሚያወራ ሰው የለም? እሺ let us do question 1 and 2 nice። እሺ ጥያቄ ቁጥር 1 እና 2 1 እና 2 1 እና 2 ሌሎቻችሁ ምረጡ። በኋላ እንትን እንዳትሉ አሁን ምረጡ። ሌሎቻችሁ አርሴማ 1 2 ብላለች። ሌላ ሰው ጥያቄ ቁጥር ምረጡ። ወይ ደግሞ ሁሉም ገብቶኛል ብሎ መጻፍ ይቻላል። ስንት ሰው ነው ያለው? 7 ምናምን ሰው እኮ ነው ያለው። እባካችሁ ጻፉ። ወይ አንሚት አድርጋችሁ ራሳችሁን አንሚት አድርጉና አውሩ። ሁሉም ግልጽ ነው። ኦኬ ናይስ። እሺ 3 አሪፍ 3 1 2 3 ተሰራ ማለት ነው። እሺ 1 2 3 ይሰራል። ሁሉም ግልጽ ነው። ዮናስ ሁለት እና ሶስት ቢሰራ ኦኬ 2 እና 3 4 እና 5 1 እና 2 2 እና 3 4 እና 5 ሁሉም ይሰራል ማለት ነው። እሺ የሆነ ሰው ኮንሴፕቱን ማየት እንትን ምንለው ብዙ ነገር የሚጻፍ አይነት ነገር ስለሆነ እኔ በነገራችን ላይ ይሰራላችሁ ጥያቄ ላይ ስክሪፕቶና ወረቀት ይዛችሁ ብትሰሙ መልካም ነው የሚሆነው። ምክንያቱም ታይፕ የተደረገ እንትን የሚል ስለሆነ እዚህ ጋር ታይፕ ካረኩ የሚታይ አይደለም፣ ግን በጽሁፍ በእጅ ጽሁፍ የሚጻፍ ስለሆነ እኔ በደንብ ቤዚክስ ሳብኔቲንግ ምናምን ይሄ ዲፎልት እንትኖችን ከማግኘት አንጻር ሳብኔት ማስክ ከመስራት ኔትወርክ አድሬስ ከመስራት አንጻር ግልጽ ያልነት ሰው አለ። ግልጽ ያልነት ሰው እዛ አካባቢ የሆነ እኔ ይሄኛው ጥያቄ ሲሰራ ምክንያቱም ይሄኛው በዚህ ተሰራ ቢጄ ሳወራ እንትን ከሚሆንባችሁ ትንሽ ከሱ በፊት ጥያቄ አለኝ የሚል ሰው አለ ካለ ቶሎ ይጻፍ። ወደ ጥያቄዎቹ ልንገባ ነው። እስካሁን ካልጻፈ የለም ነው። ተቀጥሎ ጥያቄ አትሊስት ሪአክሽን ወደ ጥያቄ ቀጥል ካላችሁ ሐሳብ ካላችሁ ቀጥሎ ጥያቄ ነሽ። ቀጥል አንድ ኢየሱስ አርጸጋይ ቀጥል ነው። ካልኩሌሽን ኦን ሳብኔቲንግ ኦኬ። እሺ እሱን እዚህ ማየት እንችላለን። ካልኩሌሽን ሳብኔቲንግ ላይ ያሉትን ሳብኔቲንግ በነገራችን ላይ በጣም ሾርት ከት መንገዶች አሉት። ተወሰኑትን ዛሬ ልነግራችሁ እችላለሁ። ግዴታ እንትን ማድረግ አይጠበቅባችሁም። አያችሁ መመለስ አይነት ትችላላችሁ። በደንብ ደግሞ ካልኩሌሽንን በደንብ የሰራችሁ ደግሞ እንትን ማለት ትችላላችሁ። አይ ቲንክ አይታችሁ መመለስ የምችሉበት እንትን ላይ መድረስ ትችላላችሁ። እንቀጥል ማለት ነው። ደስ እንትን ላሳያችሁና እናንተንም እየጠየቅኩኝ እንትን እያልን እንቀጥል መሰለኝ። እዚህ ጋር እንደምታዩት ኢሜጁን በደንብ ዙም አድርጋችሁ ለማየት ሞክሩ። እኔም እሺ ዙም አድርጌ ላሳያችሁ፣ ግን እንትን ይልብናል፣ ይጠፋል መሰለኝ። እንትን ያሳየም
how many networks are there in the diagram shown below ይላል። አንድ ጥያቄ ደግሞ ሴም ጥያቄ አንድ ሁለት ሴም ናቸው። ባይዜ indicate the network and broadcast address for each network አንደኛውን ካጣችሁ ሁለተኛውንም ደስ እያላችሁ ታጣላችሁ ማለት ነው። ምክንያቱም ስንት ኔትወርክ አለ ካላችሁ በኋላ ኔትወርክን ከመለሳችሁ በኋላ ነው። እዚህ ጋር ያለውን ጽሁፍ አትዩት፣ ግን እናንተ ስንት ይመስላችኋል? እዚህ ጋር ለምሳሌ እንዴት መሰላችሁ XYZ የሚባል ካምፓኒ አለ። ይሄ ካምፓኒ በውስጡ እዚህ ጋር የምታዩት እዚህ ጋር አንድ ራውተር አለ። በዚህ ራውተር ምናምን ኮምፒውተሮች ተገናኝተዋል፣ ኔትወርኮች አሉ። እዚህ ጋር ማለት ስንት ኮምፒውተር አለ? ኮምፒውተር ኤ እዚህ ጋር አለ፣ ኮምፒውተር ቢ እዚህ ጋር አለ፣ ኮምፒውተር ሲ እዚህ ጋር አለ፣ ኮምፒውተር ዲ እዚህ ጋር አለ። በዚህኛው ስዊች ኮኔክት ሆኗል። መሀል ላይ ራውተር አለ። እዚህ ጋርም ሌላ ስዊች አለ። ከዛ ኮምፒውተር ዋይ አለ፣ ኮምፒውተር ኤክስ አለ፣ ኮምፒውተር ዜድ አለ። ስለዚህ እኛ ኮምፒውተር አይፒ ተሰጥቷል። እዚህ ጋር 192.84431 192.88 ከዛ ሳብኔት ማስክ ያው በነገራችን ላይ አይፒ ከተሰጣችሁ ሳብኔት ማስክ ማወቅ ይቻላል ወይስ አይቻልም? አድሬስ ብቻ ከተሰጠኝ ሳብኔት ማስኩን ማግኘት ይችላል ወይስ አልችልም? ይቻላል። አይቻልም ወገን ዮናስ መልሷል። ሌላ ሰው ይቻላል። በነገራችን ላይ ይቻላል። ሶ መጀመሪያ የተሰጣችሁ አይፒ አለ። እሺ ዮናስ እንዴት ነው ማወቅ የምንችለው? ራስህን የሚታርግና ዮኒ ማውራት ትችላለህ። እንዴት ማግኘት እንደምንችል ይቻላል። አዎ ትክክለኛ መልስ ነው። ሶ ኦር ሌላ ሰው ዮናስ ኦር ሌላ ሰው እንዴት ማግኘት እንደምንችል እነዚህ ነገሮችን ማወቅ አለባችሁ። አይፒ ከተሰጣችሁ ሳብኔት ማስክ ማወቅ ይቻላል። እንትን አይፒ አድሬሱ ብቻ ነው ወይስ ኔትወርክ አድሬሱ ነው የሚሰጠው? ማለት ቤዚካሊ ራሷ አይፒ አድሬሷ ብቻ ከሆነች ኔትወርክ አድሬሱን ማወቅ የምንችል ከሆነ የዛ ኔትወርክ አድሬስ ውስጥ ምን ያህል ሆስት እና ምን ያህል ሆስት አለ የሚለውን ማወቅ ከቻለን ከሆስቱ ወደ ቢት ቀይረን ወደ ሳብኔት ማስኩን ማወቅ እንችላለን። ሁለተኛ ደግሞ ብዙ ጊዜ ኔትወርኮች ሲሰጡ በሳይደር ስለሆነ ሳይደር ብሎ ከተጻፈን በቀላሉ ሳብኔት ማስኩን ማወቅ እንችላለን። እንደገና ደግሞ ቤዝዶን ሆስት እንዳልኩት እንቅድም ቤዝዶን ሆስት ይሄን ያህል ሆስት ከኔትወርኩ ላይ ያስፈልጋል፣ ይሄን ያህል አይፒ አድሬስ ተወስዷል ከተባለ ያንን ወደ ቢት እንቀይርና ከአጠቃላይ ከ32 ቢት ላይ ስንቀንስ ያው ብዙ ጊዜ መጀመሪያዎቹ 255 ይሆኑና እንደ ሳብኔቱም እንደ ሳብኔት ማስኮቹ ማለት ነው የሚሰጠው አይፒ አድሬስ በዛ መሰረት መቀየር የምንችል ይመስለኛል። ኦኬ ናይስ፣ አሪፍ ሀሳብ ነው ያነሳው። ሶ እንዳለው ለምሳሌ ብዙ ጊዜ ሲሰጥ በሳይደር ነው የሚሰጡት እንትኖች ሲሰጡን። ለምሳሌ ወደ ጥያቄው ስንመለስ እዚህኛው ላይ እዚህ ጋር እንትን የለም ግን ሳብኔት ማስኩን አብሮ ሰጥቶናል። ስለዚህ እንትኑ የሚያርፍበትን መፈለግ ነው የሚሆነው። ስለዚህ ለምሳሌ ኤንድ መጠቀም ይቻላል። በነገራችን ላይ ሁለት እንትን ወደ ኔትወርክ አድሬስ ያስፈልጋል። ያው ምንድነው በዚህ ካልሰጣችሁ በሳይደር ሳይደር ከተሰጣችሁ ማለት ሳብኔት ማስክ ተሰጣችሁ ማለት ነው። እሱን ወደ ቁጥር መቀየር ነው የሚሆነውና ሶ ኔትወርክ አድሬስን የምታውቁ ከሆነ ለምሳሌ ኔትወርክ የትኛው ኔትወርክ ውስጥ እንዳለ ካወቃችሁ በኋላ ከዛ በኋላ በኔትወርክ አድሬሱን እና ምንድነው አይፒ ኔትወርክ አድሬስ እና የሚሰጣችሁን አይፒ አንድ ላይ አድርጋችሁ ኤንድ መጠቀም ነው። ኤንድ ከተጠቀማችሁ በኋላ ሳብኔት ማስክ ኤንድ ማለት ጀስት ከላይ ቢቶቹ ጻፋሉ የአይፒ አድሬስ ከስርም መቀየር ችግር የለውም ኤንድ ስለሆነ። ስለዚህ ከስርም ቢቶቹ ጻፉና ከዛ ቢቶቹ 1 እና 0 በኤንድ 0 ይመጣል፣ 1 እና 1 ከሆነ በኤንድ 1 ይመጣል እያላችሁ ማግኘት ትችላላችሁ። ሶ እዚህ ጋር XYZ የሚባል ካምፓኒ አለ። ይሄኛው ካምፓኒ እንዳልኳችሁ ነው ኔትወርክ። አሁን ይሄ ኔትወርኩ በዚህ ቤት የያዘ ነው። እዚህ ጋር ስዊች አለ፣ 4 ኮምፒውተር አለ፣ ኤቢሲ ምናምን አይፒም ሳብኔት ማስኩም አብራችሁ የተሰጣችሁ ማለት ነው። እንደዚህ ተባለ። እዚህ ጋርም ሌላ ራውተር አለ። እዚህ ጋርም እንደዚህ የተሰጣችሁ አለ። 3 ኔትወርኮች ሶሪ 3 እንትኖች ፒሲዎች እዚህ ጋር ኮኔክት የሆኑበት ወይ አለ። ሶ ይሄኛው አሁን ስንት ኔትወርክ ያለ መስላችኋል እዚህ ውስጥ ማለት ነው? ኔትወርክ ማወቅ ይቻላል እንዳልኳችሁ በሳብኔት አይደለም የሚቀመጠው። እዚህ ጋር ስንት ሳብኔት ነው ያለው? እዚህ ጋር አሁን ይሄ አይታችሁ ነው የምትለዩት። አሁን ለምሳሌ ኤግዛም ላይ ቢሆን ይሄኛ በወረቀት የተሰጣለ አይታችሁ በተሰጣችሁ እንትን መሰረት ስንት ሳብኔት ነው የተደረገው፣ በስንት ነው ሳብኔት የተደረገው የሚለው ነገር አይታችሁ ነው ማለት ነው። ስለዚህ ስንት ሳብኔት ነው ያለው እዚህኛው እንትን ውስጥ ስንት ኔትወርክ ነው መሆን የሚችለው? ስንት ሳብኔት ማለት ያ ሳብኔት ማለት ሳብ ኔትወርክ ማለት ነው። ስንት ኔትወርኮች ነው ያሉት እዚህኛው ውስጥ? ስንት ያለ መስላችኋል? እሺ እንትን በሁለት ወይ ልጠይቃችሁ፣ እርግጠኛ የሆናችሁ
ይሄን ያህል ኔትወርክ ነው ያለው፣ ምክንያቴ ደግሞ ይሄ ነው በሉኝ። የምትገምቱ ግን ገምቱሽ መብታችሁ ነው። በኮሜንት 4 ይመስለኛል፣ 5 ይመስለኛል፣ 3 2 10 20 ይመስለኛል ብላችሁ መገመት ትችላላችሁ። መቼስ ያ እንደማትሉ ስለማቅ ነው። ስለዚህ እንደዛ ብላችሁ ገምቱ እስቲ። ማለት በደንብ ክላሱ ኢንተራክቲቭ መሆን አለበት። እያወራን እንቀጥል። ራሳችሁን አንሚት ማድረግ መብታችሁ ነው። ፕላስ ኮሜንት ላይ መጻፍ መብታችሁ ነው። ሰዓት እንጠቀም፣ ሰዓታችን በየገፋ ስለሆነ ትንበል ጻፉ። 3 4 2 5 6 7 መስላችሁን ጻፉ ቁጥር ፕሊስ። ሰዓት እንጠቀም ወገን። መገመትም አትፈልጉም፣ መታቁትንም ማውራት አትፈልጉም። ምንድን ነው ይሻላችሁ? ስንት ይመስላችኋል? እሺ ስታይ ስንት ይመስላችኋል? እሺ እኔ 3 ይመስለኛል። እኔ ሲመስለኝ ማሳላቅ። እሺ ዝም ብዬ ስገምት 3 ይመስለኛል። እሺ መስላችሁን ገምቱ እናንተ። እሺ ዮኒ ስንት ይመስላል ስታየው? ዳንኤል ስንት ይመስላል ስታየው? ጸጋዬ ስንት ይመስላል ስታየው? አርሴማ ስንት ይመስልሻል? አንድ በአንድ ካልተጠራ በስተቀር ተጠራችሁ ድረስ የሚመስላችሁ ነገር ይሄን ያህል ይመስለኛል እያላችሁ 4 ይመስለኛል ጸጋዬ። ናይስ። እሺ እርግጠኛ ሆናችሁ ካላችሁ ደግሞ እንደዚህ ነው። ምክንያቱም ምክንያቱ ማውራት ይቻላል። ቁጥሩን ደግሞ ዝም ብሎ መገመትም ይቻላል። ክላሱ ኢንተረስቲንግ እንትን ምንድን ነው ኢንተራክቲቭ እንዲሆን ነው የፈለኩት። ፕሊዝ ሌሎቻችሁ አጽፉም። ፕሊዝ እባካችሁ እንትን በሉ። ሌላ ሰው ማውራት አይፈልግም? እሺ ስለዚህ አታማታውነ እባካችሁ አታስደብሩኝ። ክላሱን እንትን በሉ። ተጻፈ ያለ ነገር መሰለኝ። እሺ አርሴማ እጃው ተሻላ ቀጥ። እሺ 4 ይመስሉኛል። እሺ ምክንያቱም እዚህ ጋር ከሰርቨር ጋር መሰለኝ የተገናኘው አይደል? እዚህ ጋር ከላይ እና ፒሲዎች አሉ ብዙም ባይነበብም ብቻ እና 4 ይመስሉኛል ዋና ኔትወርኮቹ እና ሌላው ሰብ። ኦኬ ናይስ ቴንክ ዩ። ኦኬ የተቆራረጠ ነበር። ሁላችሁም ጋር ሲቋረጥ ነበር ወይስ ዮናስ ብቻ ነው ተቆራረጠ? አርሴማ አንቺ ጋር ሲቆራረጥ ነበር ማውራው ነገር? አይ አልነበረም የሚሰማን። ኦኬ አይ ዮኒ እንትን እያልኩኝ ነበር። እሺ አንተ ጋር ብቻ ከሆነ እዚህ ጋር ስንት ኔትወርክ ነው የሚታያችሁ? ማለት በትክክል የምታውቁ ካላችሁ ከነ ምክንያታችሁ ለዚህ 5 4 3 እያላችሁ ንገሩኝ። ግን ዝም ብሎ መገመት የሚቻል ገምቱ እያልኩኝ ነበር። ሶ አንተ ምን ይመስልሃል? እሺ ሁለት ያለ ማን ነበር? ማን አንተ ነው? 2 እሺ እሺ ሁለት ያልኩበት ምክንያት ቤዚካሊ ሁለቱ ኔትወርኮች የተገናኙት አሁን ኔትወርክና ኔትወርክ ኮሚኒኬት የሚያደርጉት ከሌየር 3 ራውተሮች ወይ ደግሞ ስዊቾች ሌየር 3 ስዊች ስለሆነ በሁለቱ ኔትወርኮች መካከል ያለው አንድ ራውተር ይታየኛል። ስለዚህ ሁለቱን ኔትወርኮች ነው ላይ ያይዝ የሚችለው። ምናልባት በውስጥ የተለያዩ ሰብኔቲንግ እና የተለያዩ አይፒ አድሬስ ይኖራቸዋል። እሱን ቪላን ከፋፍለን መስራት እንችላለን። ግን ቤዚካሊ እንደምናየው አሲሆን ሁለት ትልልቅ ኔትወርኮች አሉ። ከዛ ውስጣቸው ደግሞ በቪላን የተከፈሉ ሰብኔቶች አሉ። ሁለት ኔትወርኮች አሉ ማለት ነው በኔትወርክ ደረጃ። እሺ ሁለት ኔትወርክ። ኦኬ ቴንክ ዩ። ሌላ ሰው እሺ የሚያወራል? ሌላ ሰው አትሊስት በዚህ ልክ ለማውራት ሞክሩ። ናይስ። ሶ ዮኒ አንተ የሚያወራበት አሪፍ ነው። አርሴማ የሚያነሳቸው እንትን አሪፍ ነው። ወደ ሜጁ እንመለስና ወደ ጥያቄው እንትን በደንብ ስንገባበት አሁን እኛ ላይ በተሰጠን መሰረት ምናምን እዚህ ጋር አለ 2 ስዊቾች እና አንድ ራውተር አለ።
እዚህ ጋር በአንድ ኦፊስ ውስጥ ያለ ኔትወርክ እንደሆነ አስቡት። ምክንያቱም ለምሳሌ እዚህ ጋር አንድ ኦፊስ ነው ብላችሁ ውሰዱ። እዚህ ጋር ኮምፒውተር የሚጠቀሙ ሰራተኞች አሉ። እዚህ ውስጥ ደግሞ እነዚህ ሰራተኞች ምን ያስፈልጋቸዋል? ጌትዌይ ያስፈልጋቸዋል። ኢንተርኔት ከሆነ ኢንተርኔት ካለ ከዛ ኢንተርኔት ጋር መግባባት ካለባቸው ዲፎልት ጌትዌይ እዚህ ኦፊስ ጋር ሌላ ኦፊስ ጋር የሚገናኙ ራሱ ከሆነ ምክንያቱም ለምሳሌ አንድ ካምፓኒ ውስጥ ይሄ ለምሳሌ ኤችአር ኦፊስ ነው ብላችሁ እንትን ካላችሁት ከአይቲ ዲፓርትመንት ጋር መገናኘት አለበት፣ ከአድሚኒስትሬሽን ጋር መገናኘት አለበት። ሶ የሚገናኝ እዚህ ጋር እቺ ራውተር መውጫቸው ነው የምትሆነው። በዚህ ራውተር ወደዚህ ይገናኛሉ። ሶ አሁን እዚህ ጋር ግን ፐርፐዙ ጥያቄው በደንብ እንትን እያደረገ ያለው ምን ላይ ነው? ሳብኔቲንጉን አይፒ አድሬሲንግ አብሮ ስለተሰጣችሁ ከኢሜጅ ብቻ ምንም መረዳት አይቻልም። ይሄኛው ኢሜጅ ምንም ሊያሳየኝ አይችልም። እዚህ ጋር ሶስት ራውተር ማውቀው ቢደረድር ያለኝ ኔትወርክ ብዛት ሊነግረኝ አይችልም። ያለኝ ኔትወርክ ማለት ሳብኔቱን ነው የሚቆጥረው። ሳብኔት ማለት ሳብ ኔትወርክ አይደለ? ሶ በውስጡ ያሉትን ኔትወርኮች ነው የሚቆጥረው። ስለዚህ እዚህ ጋር አይፒ አድሬሱን እና ሳብኔት ማስኩን ማየት አለባችሁ ማለት ነው። ስለዚህ የዚህኛውን ስታዩ አራት ኔትወርክ ነው የሚሆነው። አራት ኔትወርክ ነው ያለው። ስለዚህ የአንዳንዱ የሰራው ባሳያችሁ በደንብ እንትን ነበር። እንደውም ለእናንተ እንደ አሳይመንት እና አራቱንም ኔትወርክ ለይታችሁ ሳብኔቱን አራቱንም ለይታችሁ አሳዩ። እንደ አዲሽናል አሳይመንት ጥያቄ ይሁንና የትኛው እዚህ ጋር ኮምፒውተር ኤ ቢ ሲ አለ። አራት ስንት ኮምፒውተር አለ ማለት ነው? 1 2 3 4 5 6 7 ስንት 3 4 7 ኮምፒውተር ነው ያለኝ፣ ግን አራት ኔትወርክ ነው ያለኝ። ስለዚህ አትሊስት አንዱ ከሁለት በላይ ኮምፒውተር የያዘ አለ ማለት ነው። አንዱ ኔትወርክ ሁለት ኮምፒውተር ከዛ በላይ ያለ የያዘም አለ ማለት። ስለዚህ የትኛው ውስጥ እንደሚመደብ ንገሩኝ። ግን ፍንጭ ለመስጠት ያህል እንደተመሰላችሁ ለምሳሌ እዚህ ጋር 198 44 31 አለ አይደለ? ወይ 255 228 ማለት ስንት ይዟል ማለት ነው? አንድ ቢት ብቻ። ይሄ /25 ነው የሚሆነው ማለት ነው። /25 ቢኮዝ ይሄ 255 255 ማለት እስከ 24ኛው ሄደ። ከዛ 128 ማለት የመጀመሪያው 25ኛውን ቢት ብቻ ነው ያዘው። ስለዚህ /25 እዚህ ጋር /25 ነው የሚሆነው። ስለዚህ /25 ከሆነ ከዛ በኋላ 44 31 ብሎ ነው የሚያልቀው። ከዛ ደግሞ ይሄኛው ተመልከቱት 192 168 ይሄ ከስር ተመልክቶ ለምሳሌ 255 128 ላይ ያለቀ ይሄ 255 250 አይደለ? ስለዚህ በአጭሩ የተለያዩ ኔትወርኮች ናቸው። ኤ እና ቢ የተለያዩ ኔትወርክ ነው ያለው። ይሄ ልክ የዚህኛው 128 ሳብኔት ማስኩ ማለት ያለቀበት ነው ማለት ነው። ስለዚህ ልክ ይሄኛው እንትን ከዜሮ ጀምሮ መጨረሻው እስከ 128 እስከ 127 ነው ማለት ነው። ስለዚህ ይሄ ደላስት እንትን ማለት ነው። ምንድነው የጀመረ ያለበት ማለት ነው 128 ያለው። ስለዚህ ዜሮ ማለት ከዜሮ እስከ 127 የሚሄድ አለ። ምክንያቱም እኛ አይታችሁ ከሆነ 88 ብላ 128 ላይ ናት። ይሄ ጭራሽ 44 አለ። እንደውም ሁለቱም ያገናኙ ናቸው። እንደው ከሱ ጋር የሚመሳሰለው የትኛው ነው? ይሄኛውን ላገናኘው አይደለ? 192 168 44 ኢንስ 192 168 44 ተመሳሳይ ነው። ከሶስተኛ ጋር ስትሄዱ ይሄ ስንት ሆነ? ይሄ 31 ይሄኛውስ 131 ማለት ነው። ከዛ እንትናቸው ሳብኔት ማስካቸው ሴም ነው። እንደውም ብዙ ሰው የሚሸወደው ይሄ ላይ ነው። ኤና ሲ ሴም እንትን ውስጥ እንዳሉ ነው የሚደረገው። ነገር ግን አይታችሁ ከሆነ ይሄ 31 ላይ ነው ያለው፣ ይሄ 128 ላይ ነው ያለው። አይ ቲንክ እነዚህ ሴም ኔትወርክ ናቸው ነው። ይሄ 128 ላይ ግን ይሄኛው እንትን የሚያልቀው ጋር መሰላችሁ ይሄ እስከ 31 ይሄ እስከ 31 አይደለ? 31 እስከ አንደኛው 131 ከሆነ 128 ላይ ያልቅ አለ። ሁለተኛው ደግሞ ከ131 ይሄ ማለት ሁለተኛው እንትን ውስጥ ያለ ነው። ዲሴም እንትን ላይ ሆኖ ግን ሳብኔት ሲደረግ ያልቃል። ይሄኛው 128 ላይ ደርሶ ያልቃል ማለት። ስለዚህ ይሄ 131 ማለት ሁለተኛው ኔትወርክ ውስጥ ነው ያለው። ስለዚህ እንደዚህ ያደርጋችሁ ማወቅ የምትችሉት ለምሳሌ 44 55 ለምሳሌ ይሄኛውን ቼክ ማድረግ ትችላላችሁ። ለምሳሌ ኤና ዲ ሴም ኔትወርክ ውስጥ ነው የሚኖሩት ማለት ነው። 255 255 128 128 44 ኤ31 ኤ55 ሶ እስከ 120 ምናምን ያለውን ስለሚይዝ እስከ 127 ያለውን ስለሚይዝ ኤና ዲ ሴም ውስጥ ነው የሚኖሩት። እንደዚህ ያደርጋችሁ ሳብኔቱን በደንብ ካወጣችሁ በኋላ ሳብኔቲንጉን በደንብ ስሩትና ታገኙታል። አራት ኔትወርክ ነው ያለው ለእያንዳንዱ። ሁለተኛ ጥያቄ የሚለው ሴም ነው። ኔትወርክ አድሬሱን እና ብሮድካስት አድሬሱን ማወቅ ትችላላችሁ ማለት ነው ካደረጋችሁ በኋላ። ስለዚህ በዚህ ወይ ለመስራት ሞክሩ። ሁለቱንም እንትን ጥያቄ አንደኛውን በዚህ ነው የሚሰራው። ሁለተኛ ቁጥሩን ከአራት ነው ብያቸዋለሁ። ሁለተኛ ደግሞ የአራቱንም ኔትወርክ እና ብሮድካስት አድሬሱን ማወቅ ነው የሚሆነው። ኔትወርክ አድሬስ ለምሳሌ የዚህኛው እንትን 128 ከሆነ ብሮድካስት አድሬስ የዚህኛው ኔትወርክ ስንት ነው? ለምሳሌ 198 44 127 መሰለኝ አይ ቲንክ 127 ማለት ነው። እሱ ነው የሚሆነው። ስለዚህ በዚህ ለመስራት ሞክሩ። አራት ኔትወርክ ነው ያለው። ስለዚህ አንደኛ ሁለተኛ በዚህ ነው የሚሰራው እና ወደ ሶስተኛ ጥያቄ እንለፍ።
ክሊር ነው አንደኛ ነበር። ኦኬ አርሴማ ቴንክ ስለዚህ ሶስት ጥያቄ መሄድ እንችላለን። ሶስተኛ ጥያቄ አይ ቲንክ እንትን አድርጋችሁ እንዳታስቡት በጣም ውስብስብ ስለሆነ አንዳንድ ብዙ ጊዜ ምንድነው ፈተና ላይ የሚደረገው እንትን የሆነ ጥያቄ በጣም ስለረዘመ በጣም ከባድ ጥያቄ ሊመስል ይችላል። ግን ጥያቄ በደንብ አድርገን ለማየት እንሞክር። ግን ሳብኔቲንግ በዚህ ሳብኔቲንግ እሺ ሳብኔቲንግ አይደለም ያስተማርኩት ቪኤልኤስም ሳብኔቲንግ ተምራችሁ ነበር ክላስ ላይ አልገባውም። ንግስት ነበር ያስተማረችው እና ቪኤልኤስም ሳብኔቲንግ ተምራችኋል? አርሴማ ዮኒ ክላስ የነበራችሁ ሳብኔቲንግ ክላስ ተማራችሁ? ቪኤልኤስም ሳብኔቲንግ ታይፕ ተምራችሁ ነበር? አዎ ኦኬ ሶ ቪኤልኤስም ተምራችሁ ከሆነ በጣም ቀላል ነው የሚሆነው። ስለዚህ ወረቀት የያዛችሁ ካላችሁ የጻፋችሁን ሀሳቡን በደንብ ጥያቄውን በደንብ ስለማብራራላችሁ አትሊስት እሱ ስለማብራራ ጥያቄውን በደንብ የጻፋችሁ እንትን ለማድረግ ነው አንደርስታንድ ለማድረግ ነው ጥያቄውን ሳወራ። ሶ ጥያቄው እንዴት ነው? ጥያቄ መጀመሪያ ያው ቴክ ተማሪዎችን እስከሆኑ ድረስ በተለይ ኮዲንግ ላይ ያው ኤቭሪዋን ስኪል አለ ብዬ አስባለሁ። ቴክ አትሊስት ፕሮግራሚንግ ላንጉጆችን ስለተማራችሁ ዋና መጀመሪያ ፕሮብሌም አንደርስታንድ ማድረግ አይደለ? ከዛ በኋላ ነው ወደ ኮድ ማድረግ ወደሚሄዱት የትኛውም ፕሮጀክትም ሲስተም የትኛውን ስትሰሩ እና ሶ ፕሮብሌም አንደርስታንድ ለማድረግ እንሞክር። በመጀመሪያ ደረጃ ምንድነው የተባልን ያለው የሚለውን ነገር ለማየት እንሞክራለን። እዚህ ጋር እንደሚለው ያወራ ሰው አለ? እስኪ ከስክሪኑ የወጣ ስለሆነ የሚያወራ ሰው ካለ አንሚት አድርጎ ያወራ ጥያቄ ካላችሁ። ሶ ጥያቄውን አንደርስታንድ ለማድረግ እንሞክር። እንደሚለው assume there are 6 networks in an organization each consisting of a maximum number of 55 26 15 12 and 7 and 3 computers respectively። ይሄ ቁጥሩን እንድናውቅ ነው ሪስፔክቲቭሊ ያለን። ለምሳሌ ማዘብራረቅ ከፈለገ 56 55 ያለ ማዘባረቅ ይቻላል። ግን ቶሎ አንደርስታንድ እንዲደረገው ባለው ሆስት መሰረት ስለሆነ የምትሰሩት 55 26 15 12 7 እና 3 ኮምፒውተሮችን የያዘ ኔትወርክ ነው ያለው። ለምሳሌ እዚህ ጋር ቀደም አንድ ኔትወርክ ሁለት ኮምፒውተር ሊይዝ ይችላል ማለት ያልኳችሁ ነው። ጀስት እንደዛ አንደኛው ኔትወርክ 55 ኮምፒውተር መያዝ አለበት። አንደኛው 26 አንደኛው 15 አንደኛው 12 አንደኛው 7 አንደኛው 3 ኮምፒውተሮችን መያዝ ይጠበቅ ሪስፔክቲቭ የተባለው የቁጥሩን ኦርደር ለማሳየት ነው። ከዛ you are the given IP address እንደተጠቀሙ ደግሞ የተሰጣችሁ አድሬስ ሲ ክላስ ሲ ኔትወርክ ተሰጥቷችኋል። አይ ቲንክ አልወጣውም አይደለ? ከእንትን ላይ ይሰማል ድምጼ? ኦኬ እሺ፣ ስልክ ስለተደወለ ሜቢ እንትን ከእንትን ላይ የወጣው መስሎኝ ነው። ቴንክ ዩ ሶ መቀጠል እንችላለን። ስንቀጥል እዚህ ጋር እስከ የተሰጠን አይፒ አድሬስ አለ 192.168.12.0/24 ማለት ነው። ይሄ ማለት ክላስ ሲ ነው ኦብቪየስሊ፣ ይሄ ምንም ጥርጥር የለውም። ስለዚህ ዩዚንግ ቪኤልኤስም ተባለን ቫሪያብል ሌንግዝ ሳብኔቲንግ ማስ አሁን ሳብኔት የምናደርገው በምን መሰረት ነው? ባለን ሆስት መሰረት። ምክንያቱም ስድስቱም ኔትወርክ ላይ ያለው ሆስት የተለያየ ነው። 55 ተጠቃሚ ያለው አለ፣ 26 ያለው አለ፣ 15 ያለው በሱ መሰረት ነው የምናደርገው ማለት። ስለዚህ ኤፊሽንትሊ እንትን ማድረግ አለብን። ከዛ ደግሞ ኔትወርኮቹ ምን በላችሁ አለ ኔትወርክ 1 ኔትወርክ 2 ኔትወርክ 3 ኔትወርክ 4 ኔትወርክ 5 ኔትወርክ 6 ብላችሁ ከፋፍሉት አለ። ይሄ ችግር የለውም። በቃ 55 ያለው ኔትወርክ 1 በሉት፣ 26 ያለው ኔትወርክ 2 በሉት፣ 15 ኔትወርክ 3 ያላችሁ 3 ያለው ኔትወርክ 6 ብላችሁ ከፋፍሉት። ከዛ 3 ራውተር ያስፈልጋቸዋል አለ። አሁን የኛ ኮንሴፕት ነው ትንሽ ኢንተርኔት ሀሳብ ጋር የሚሄደው R1 R2 እና R3 የሚባሉ ራውተሮች አላቸው። እነዚህ ራውተር ደግሞ ኔትወርኮቹን እርስ በርስ ኮኔክት ለማድረግ የሚጠቅሙ ናቸው። ስለዚህ ኢፍ ኔትወርክ 1 and ኔትወርክ 2 are connected to R1 አለ። ኔትወርክ 1 እና ኔትወርክ 2 ከR1 ጋር፣ ኔትወርክ 3 እና 4 ደግሞ ከR2 ጋር እንደዚህ እያለ የሚቀጥል ነው የሚሆነው። ከዛ እንደሚለው R1 R2 ስል ነው እርስ በርስም ደግሞ ኮኔክትድ ናቸው። ስለዚህ ከዛ ራውቲንግ ቴብል ኮንቨርጅ በR1 ላይ ኮንቨርጅ እንዳደርጉ ቁጠሩና ራውቲንግ ቴብል አዘጋጁ ነው የሚለው። የኛውን በአርአይፒ ፕሮቶኮል ነው ኮንፊገር ተደርጎ ይለናል። ይሄ ትንሽ ወደ ራውቲንግ ፕሮቶኮል ይወስዳል። እሱ ይለፈን ችግር የለውም። ይለፈን ሴንስ ቀጣይ ላይ በደንብ መስራት እንችላለን። ምክንያቱም ራውቲንግ ላይ ምን አይነት ቴብል ይፈጣል የሚለው ነገር እናያለን። ግን መጀመሪያ ኔትወርኮቹን ከፋፍለን እንያቸው እንዴት አድርገን እንትን እንደምናደርግ። ስለዚህ ይሄኛው ላይ እኔ ልቀጥል ሀሳብ ሊሰጠኝ የሚችል ሰው አለ? በሀሳብ ይሄን እንዲህ ነው የሚደረገው የሚለው በሀሳብ የሚያግዘኝ ሰው አለ? ኦኬ ዮኒ ቀጥል።
እሺ አመሰግናለሁ። ያው ቤዚካሊ መጀመሪያ ቤዝድ ሆስት ነው ቪኤልሲ የምንሰራው። ከትልቅ ሆስት ካለው እንጀምራለን ማለት ነው። ስለዚህ በሪስፔክቲቭሊ ስለተባለ ኔትወርኳን 55 ሆስቶች አሉት። ስለዚህ 55 ሆስት ሲደመር 2 እናደርጋለን። አንድ ለብሮድካስት፣ አንድ ደግሞ ለኔትወርክ አይዲ ስንል እዚህ አጠቃላይ 57 አይፒ አድሬሶች አሉን ብለን አስዩም እናደርግና 57ቱን አይፒ አድሬሶችን ለማጠቃለል ምን ያህል አይፒ ወይ ደግሞ ምን ያህል ቢት ያስፈልገናል ስንል ቱ ዘ ፓወር ኦፍ 6 ነው። ቱ ዘ ፓወር ኦፍ 6 64 የሚመጣው ስንት ነው? 64 yes ቴንክ ዩ ቱ ዘ ፓወር ኦፍ 6 ስለሆነ ስለዚህ ከአጠቃላይ ከ32ቱ ቢቶች ላይ 6 ቢት ለሆስት ስንቀንስ 32 6 2 ከዛ 4 26 ይሆናል። ስለዚህ 26ቱ የቀሩትን ለሰብኔት ማስክ እናስቀምጣለን። ይህም ማለት 255 255 255 ከዛ 128 ሲደመር 64 አይ ቲንክ ስክሪፕቱ አጠገቤ ስላጣው ነው አግዙኝ በዚህ። ኦኬ ያው 26 ቢቶች ለሰብኔት ማስክ ስለሚያገለግሉ የመጀመሪያው ኔትወርክ ቆይ ስክሪፕቱ 192 ነው የሚሆነው መጨረሻ። ቴንክ ዩ። ስለዚህ 192 በቤዝድ አይ ቲንክ እዚህ ጋር ቤዝ ኔትወርካችን ተሰጥቶናል። ስለዚህ 192.168.12.0 ጀምርና ስላሿ 26 ትሆናለች ለመጀመሪያው ኔትወርክ ማለት ነው። ከዛ አጠቃላይ እስከ 57 አሚን 64 እዚህ 0 ላይ 64 ስንደምር ከ0 እስከ 63 ድረስ ለኔትወርኳን አይፒ አድሬስ እንሰጣለን ማለት ነው። ለሁለተኛው ኔትወርክ ደግሞ ከ64ኛዋ ጀምረን ምክንያቱም አጠቃላይ 63 ስለሆነ ወሰድነው 0 ስንደምራት 64 ስለሆነ ወሰድነው 0 ስንደምራት ከ0 እስከ 63 ብቻ ይሆናል። አጠቃላይ 64 ወሰድን ማለት ነው። ለሁለተኛው ኔትወርክ ከ64 ብለን እንጀምርና ነገር ግን እዚህ ጋር የተሰጠን የሆስት መጠን 26 ነው። ለሱ ሲደመር 2 እናደርጋለን ለኔትወርክ እና ለብሮድካስት 28 ይሆናል። ሶ ለዚህኛውም ያው በቢት ለመግለጽ 32 ትንሽ ቱ ዘ ፓወር ኦፍ 5 ይሆናል። ከአጠቃላይ ከ32 ቢት ላይ 5 ቢት ስንቀንስ 27 ይሆናል። ስለዚህ ለዚህኛውም ሰብኔት ማስኮ ሳይደር 27 ወይ ደግሞ 255 255 255 ከዛ 3 ቢት ማለት 32 224 ማለት ነው። እሱ ደግሞ 224 ይሆናል። እንትኑ ሰብኔት ማስኮ አይፒ አድሬሱ ደግሞ ቅድም ካቆምንበት 192.168.12.64 ብሎ ጀምርና 64 ላይ 60 እስከ 95.95 ድረስ ይሄዳል። በዛ መሰረት ይቀጥላል ማለት ነው። ሶስቱ ኔትወርኮች ደግሞ ያው የራውቲንግ አይ ቲንክ ቀጣይ እናያለን ስላል ራውቲንግ ተሰርቶ ነው። በዛ መሰረት ነው የሚንግሉድም ለማስረዳት ትንሽ እንዳላወሳሰው ብዬ። ናይስ በጣም አሪፍ ሀሳብ ዮኒ፣ በጣም በአሪፍ መንገድ ነው የገለጽከው። ሶ ምንም እኔ አዲሽናል ነገር ከመጨመር ውጭ ዮናስ እንዳለው ነው የሚሆነው። ሀሳቡ ጠቅላላ በደንብ አንስቶታል እና ይሄኛው ላይ እንዴት ነው እንዳለው በሆስተር ላይ ምክንያቱም የተሰጠን ራሱ ግልጽ ነው 55 26 ሲል በሆስት ነው ቤዝድ የሚደረጉ። ስለዚህ ሆስት ከሆነ 55 ሆስት ያስፈልጋቸው። ስለዚህ እናንተ የምታዩት በሆስት ሳይድ ነው የምትሰሩት ማለት። ስለዚህ ሆስት ላይ የሚያስፈልጋችሁን ቢት ነው። እንዴት ነው ኔትወርክ ላይ ሲከፋፈል የአራቱ ባይቶች ማለት አራቱ ቢት ሳይሆን ባይት ነው እያልኳቸው ያለው። አራቱ ባይቶች ሲደረጉ ሁለቱ የእንትን ናቸው አይደለ? ከአራቱ ኦክቴቱ በኦክቴት ባይት ሲገለጽ የመጀመሪያዎቹ የኔትወርክ ነው፣ መጨረሻ ላይ ያለው ሆስት ነው የሚሆነው አይደለ? ምክንያቱም ሲ ከሆነ እስከ 3 ድረስ ይሄዳል። አራተኛው የሆስት ይሆናል። ሶ ሁለት ከሆነ ደግሞ ሁለት ነው የሚሆኑት። ምንድነው የክላስ ቢ ከሆነ ሁለቱ የኔትወርክ ሁለቱ የሆስት። ስለዚህ እናንተ አሁን እያወራችሁ ያላችሁት በሆስት ሳይድ ነው። ኔትወርካችን የኛ ክላስ ሲ ነው፣ ተሰጥቶናል፣ አይፒ ተሰጠናል። ከዚህ ተነስታችሁ ነው የምትከፋፍሉት ማለት ነው። ስለዚህ 55 ማለት 55 ሆስት አለ ማለት ስንት ነው ማለት ነው? አሁን ቅድም ያለውን ነገር ታሳቢ ታደርጋላችሁ። ሁለቱ የኔትወርክ አድሬስ እና ለብሮድካስት የሚሰጥ ስላለ እሱን ታሳቢ በማድረግ 57 እንዳላችሁ ታስባላችሁ በአእምሯችሁ ማለት። ስለዚህ ይሄን ይዝላችሁ እንችላለን። የትኛው በቢት ስለሚገለጥ በቱ ዘ ፓወር ኦፍ መሆን አለበት። በቢት ቱ ዘ ፓወር ኦፍ 4 ቱ ዘ ፓወር ኦፍ 5 ነው የተባለ ስለሚገለጽ ስንት ነው መሆን የሚችለው? ቱ ዘ ፓወር ኦፍ 6 ነው፣ 64 ማለት ነው። ምክንያቱም ቱ ዘ ፓወር ኦፍ 6 64 ነው። ለምሳሌ ቱ ዘ ፓወር ኦፍ 7 እንጠቀማለን የሚል ሰው መብቶ ነው፣ ግን እንደ አንድ ኔትወርክ ኢንጂነር አይመከርም ቱ ዘ ፓወር ኦፍ 7 እንድትጠቀም። ለምን
ማጠቀመው እንደዛ ዝም ብሎ አይፒ ማባከን ነው የሚሆነው። የሚበቃ አይፒ ምክንያቱም ሲጀመር ባለፈው እንዳወራን IP4 እጥረት አለበት ራሱ ስትጠቀሙ። ስለዚህ IP4 እጥረት እንዳለበት ዝም ብሎ አይፒ መያዝ የለባችሁም። አይፒ ኤፊሽንትሊ አሎኬት እዚህ ጋር እንደው ጥያቄ ራሱ የሚለው ኤፊሽንትሊ አሎኬት አድርጎ ነው የሚለው። ስለዚህ ኤፊሽንትሊ በቂ በሆነ ወይ ማለትም የለበትም። ቱ ዘ ፓወር 5 ቢጠቀም 32 ነው አይደርስም፣ 55 ነው የተባልኩት። ቱ ዘ ፓወር 6 ግን 64 ነው የተወሰነ ይተርፋል፣ ግን ሊበቃ የሚችለው በ64 ሲሆን ነው ማለት ነው። ስለዚህ ምክንያቱም 7 ቱ ዘ 8 ቱ ዘ ፓወር 9 ማድረግ መብታችሁ ነው፣ ግን አይፒ ማባከን ስለሚሆን ኤፊሽንትሊ መጠቀም አለባችሁ እንደ ኔትወርክ። ስለዚህ ቱ ዘ ፓወር 6 ሆነ 64። ስለዚህ 64 ሆስት ያስፈልጋቸዋል። 64 ሆስት ያስፈልጋችሁ ማለት ቱ ዘ ፓወር 6 ነው። ስለዚህ 6ቱ ቢት የኔትወርክ መሆን አለባቸው ማለት ከ32ቱ 6ቱ የሆስት መሆን አለባቸው ማለት። ስለዚህ ከ32 ላይ 6 ቀን ስንት ይሆናል? 26። ስለዚህ 6ቱ የሆስት ናቸው፣ የቀሩት ከ32 ላይ 6 ቀንሱ 26። ስለዚህ /26 ሳብኔት ማስክ አገኘው ማለት ነው። /26 ማለት በቃ ሳብኔት ማስክ ተነግሯቸዋል። በመጨረሻው 192 የሚሆነው 255 3 ጊዜ ከዛ የመጨረሻው 192 የሚሆንበት እንትን ነው ማለት ነው። ስለዚህ በዚህ መሰረት አገኛችሁ ማለት ነው። ስለዚህ ስንት ነው ምንድነው ቤቱ ስንት ነው? 64 ነው ማለት። ስለዚህ አሁን እዚህ ጋር እኔ አንድ ሾርት ከት የምነግራችሁ ሾርት ከት አለ። ቀጣዩ ኔትወርክ አድሬስ ለማግኘት ሾርት ከት አለች። ምንድነው የምታደርጉት? እዚህ ጋር ስንት ነው ቤቱ? 64 አይደለ? ያለው ቤት 64 ነው። ስለዚህ በ64 የምትጠቀሙ ከሆነ የቀጣዩ ኔትወርክ ይሄ ኔትወርክ ዋን አይደለ? ሳብኔት ዋን ነው ይሄ የመጀመሪያው። ስለዚህ የቀጣዩን ሳብኔት ኔትወርክ አድሬሱ ማግኘት ከፈለጋችሁ እዚህ ጋር የተጠቀማችሁን የቢት ፓወሩን መደመር ነው። ስንት ነው ቤት የተጠቀሙት? 6 ቢት አይደለ? ቱ ዘ ፓወር 6 64 አይደለ? ስለዚህ ቀጣዩ ኔትወርክ አድሬስ የሚጀምረው ስንት ነው? አሁን ካለውበት ላይ ሲደመር 64 ነው። ያ ማለት 192.168.12 ብዬ ነው የጀመርኩት /26 ብዬ ነው የጀመርኩት። የመጀመሪያ ኔትወርክ /24 የተሰጠኝ ነው። ልክ መጠቀም ሲጀምር /26 ይሆናል። ምክንያቱም የመጀመሪያው ኔትወርክ ከዚህ ላይ ነው ይሄን ያለ የከፋፈልክ ያለው ከዚህ ተነሳው የመጀመሪያ ኔትወርክ ዋን ብዬ ስጽፍ 192.168.12 /26 ኔትወርክ ዋን ማለት ነው። ስለዚህ ኔትወርክ ቱ ብላችሁ የምትጽፉት ኔትወርክ ከዚህ በኋላ ነው ኔትወርክ አድሬሶችን ማወቅ ይቻላል። ስለዚህ ኔትወርክ አድሬሱን ስታውቁ ሁለተኛው ኔትወርክ 192.168.12 መጀመሪያው 0/26 ነበር። ኔትወርክ ቱ ደግሞ ሲሆን 192.168.12 ስንት የሚሆነው መጨረሻው 64 ብላ ነው የሚጀምረው። ለምን ቀደም ስንት ላይ ያልኳችሁ ቤቱ ቱ ዘ ፓወር 64 አይደለ? ስለዚህ ይሄኛው ኔትወርክ ላይ 64 ደምራችሁ የምታገኙት የኔትወርክ ቱ አድሬሳችሁ ነው የሚሆነው ሁለተኛው ኔትወርክ ላይ። ምክንያቱም ቀጣዩ 26 አለ ስንት እንደምደምር ሳላቅ ግን ኔትወርክ አድሬሱ ይሄኛው ካለቀ በኋላ ነው ያኛው መቀጠል የሚችለው። ስለዚህ ይሄኛው ኔትወርክ ካለቀበት ነው የሚቀጥለው። ስለዚህ ይሄኛው ብሮድካስት አድሬሱ 63 ላይ ያልቃል። ስለዚህ ቀጣዩ 64 ነው የሚሆነው። እዚህ ጋር የደመርኩት ነው የምደምረው። ስለዚህ ቱ ዘ ፓወር 64 ከሆነ ቀጣይ ስንት ነው የሚሆነው? የኔ 64 ላይ ነው የሚሆነው ማለት። ስለዚህ ሁለተኛ ኔትወርክ አሁን አልሰራሁትም ግን ካሁን አወቅኩት። ስላሹን ማወቅ አልችልም ስላሹ ስንት እንደሆነ ምክንያቱም ገና 26 ሰርችን ግን ሳላቅ ኔትወርክ ቱ ብቻ 2 ብሎ ነጥብ 64 ብሎ ነው ስላሽ ከዛ ስላሹን ማግኘት ደግሞ ከዚህ ወደ ቀጣዩ መሄድ ነው። አድሬሱን ግን አግኝቻለሁ። እዚህ ሆኜ የኔትወርክቱን አድሬስ አገኘው ስላሹ ብቻ ነው የሚቀረኝ። ስለዚህ 26 ደግሞ ሲሆን ቱ ዘ ፓወር 5 ነው የሚሆነው ምክንያቱም ከሱ እኩል የሚሆን በቢት ያለ ቱ ዘ ፓወር 5 32 ነው። ስለዚህ በሱ ነው መጠቀም ችለው 32 ደግሞ ሲሆን 5 ነው የሚሆነው 27 ማለት ስላሽ 20። ስለዚህ ቅድም 64 ብዬ ስላሽን አግኝቼ ነበር። ምንድነው እንትኑ አግኝቼ ነበር። ሁለተኛ ኔትወርክ 192.168.12/27 ነው ማለት ነው። አሁን የኔትወርክ ሁለተኛ ላይ ሆኜ የኔትወርክ 3ን ደግሞ አድሬሱን ማወቅ ይችላል። ስንት ደምርበት? 32 ደምርበታል። ምክንያቱም ይሄኛውን ሳገኝ እንቱ ስንት ነበር? 32 ነበር። ስለዚህ ፕላስ 32 ላለው ማለት ነው። 64 ላይ ሲደመር 32 አይ ቲንክ 90 ስንት ነው የሚሆነው? 64 96 ነው የሚሆነው ነው 96 ማስ ላይ 96 መሰለኝ። 64 ላይ 96 ይሆንላችኋል። ስለዚህ ቀጣዩ ኔትወርክ 3ን ሳልሰራ ገና ካሁኑ አድሬሱን አገኘው 192.168.12 ዶት ስንት ሆነ? 96 ስላሽስ አላቅም ስላሹን ገና ሶስተኛ ኔትወርክ ቁጥሩን ማወቅ አለብኝ። ስንት ነው? 15 ነው። 15 ማለት 15 ከሆነ ሁለት እንዳትረሱ 15 ቱ ዘ ፓወር ኦፍ 4 16 መጠቀም ቻለሁ ግን አይበቃኝም። ለምን? ሁለት ያስፈልገኛል። ማለት ተጠቀማቸው አይፒዎች አሉ። አንደኛው የብሮድካስት አንደኛው የኔትወርክ አድሬስ ስላለ 17 ነው የሚሆነው ማለት ነው። 17 ደግሞ 16 በላይ ስለሆነ አሁንም 32 ነው የሚሆነው ማለት። ስለዚህ አሁንም ስላሹ 27 ነው የሚሆነው የኔትወርክ 3ን 192.12.96/27 በሴም ነው የሚሆነው። አሁንም በዛው ነው የሚቀጥለው ምክንያቱም 15ም 26ም በ32 ቢት ነው የሚገለጹ የሚችሉት። ስለዚህ በሱ ተጠቅሙ። አሁንም
ኔትወርክ 4 ደግሞ ማወቅ ቻለ 12 አይደለ ግን 12 ሆስት እንዳለኝ ሳላስብ እንዲሁ መደመር ነው። አሁንም ስንት ነው 32 ደምረ 96 ላይ 32 ደምረ ቀጣይ አገኛለሁ። ከዛ ባለኝ ልክ እንደዛ እየደመርኩ ሄጄ አገኛለሁ ማለት ነው። 3 ባለውም የመጨረሻ ኮምፒውተር ላይ 8 ነው የምትጠቀሙት። ምክንያቱም 4 ቱ ዘ ፓወር 4 ይገልጽላችኋል፣ ግን 2 ስላላችሁ 5 ማለት ነው። ማትጠቀማችሁ አይፒዎች ስላሉ 2 3 ያላለው ኮምፒውተርም 5 ይሆናል። ስለዚህ በዚህ መሰረት የስድስቱን ኔትወርክ ትጨርሳላችሁ። ስድስቱን ከጨረሳችሁ በኋላ ወደ ራውተሩ ፕሮሰስ ደግሞ ስትሄዱ ለራውተሩም ቅድም የሆነ ጀምሩት ነበር አይፒ ያስፈልገዋል ራውተሩ። ምክንያቱም ራውተሩም የራሱ አይፒ ያስፈልገዋል። ስለዚህ ለስንት ራውተር እና 3 ራውተር እንዳላችሁ ለሶስቱም ራውተር አይፒ መስጠት አለባችሁ። ካቆማችሁበት ቦታ ላይ መቀጠል ነው ማለት ነው። 3 ራውተር ነው ያላችሁ። ለሶስት ራውተር የምትጠቀሙበት ወይ አሁንም አይፒ ተጨማሪ አይፒ መስጠት ስለሚጠበቅባችሁ ካቆማችሁበት ቦታ ላይ 3 ራውተር ነው ያላችሁ። ለሶስቱም አንድ አይፒ ነው ቢሰጡ 3 ማለት እንትን ችግር የለውም። ይሄኛው ላይ ራውተር ላይ ማጠቀሙት ምናምን ነገር የለም። ግን ዝም ብላችሁ እንዲበቃችሁ 8 አድርጋችሁ ቱ ዘ ፓወር ኦፍ 3 አድርጋችሁ እና 8 የደመራችሁበት ከመጨረሻው ልክ ከሚቆምበት ማለት ነው የመጨረሻው ከሚቆምበት ላይ መስጠት ይጠበቅባችኋል። የመጨረሻው ከሚቆምበት ማለት ነው። የመጨረሻው ከሚቆምበት ማለት እዚህ ጋር ለስድስቱ ኔትወርክ አሎኬት አድርጋችሁ ሲጨርሱ ልክ የመጨረሻው ስላሽ እያደረጋችሁ ቅድም ባልንበት ወይ የከፋፈላችሁ ትዱና ካቆማችሁበት ቦታ ላይ ለራውተር እንደዚህ ልክ ለኔትወርክ እንደሰጣችሁ ሳብኔት የተለያየ ሳብኔት አድርጉና ለእያንዳንዱ ራውተር መስጠት እንዳትረሱ። ለእያንዳንዱ ራውተር አይፒ ትሰጣላችሁ። ለእያንዳንዱ ራውተር አይፒ ከሰጣችሁ በኋላ ከዛ በኋላ ራውተሮቹ በእያንዳንዱ ራውተሩ ቅድም የሚገናኝበት ወይ አለ ኢሜጅ ድሮ ማድረግ ነው። ኔትወርክ 1 2 3 ከዋናቱ ከአር1 ጋር 3 እና 4 ከአር2 ጋር ያላቸው ድሮ አድርጉ። ከዛ ራውተሩ ከራውተር ደግሞ ባለው አይፒ መገናኘት ይቻላል። ስለዚህ ራውተር 1 ላይ ነው ኮንቨርጅ ያደርጋል ተባላችሁ። ኮንቨርጅ ሲያደርግ ራውተር 1 ላይ ዳይሬክት ተገናኝበት ቦታ ላይ ዳይሬክት ባለ ይገለጻል። ግን ሲንደርስ ነው ያለው ራውቲንግ ላይ በአርአይፒ ስለሆነ በአርአይፒ እንዴት ነው ራውቲንግ ቴብል እንዴት ነው የሚሰራው ሐሳብ የዛን እናያለን። ስለዚህ ወደ አራተኛና አምስተኛ ጥያቄ በሃይላይት መልኩ ለማየት እንሞክር። ሶስተኛ ጥያቄ ላይ ግልጽ ያልሆነ ሰው ካለ ጥያቄ ማንሳት ይችላል። ገብቶኛል የምትሉ ከሆነ ደግሞ ወደ አራተኛ እንለፍ። ጥያቄ ያለው ሰው አለ? ሰዓታችንን በጣም ገፍቷል። ቶሎ ለመጨረስ እየሞከርኩ ነው በተቻለኝ መጠን። ጥያቄ ቁጥር 4 እና 5ን ለማንሳት እሞክራለሁ። አራተኛ በጣም ቀላል ነው። ሁለቱም ቀላል ናቸው። አክቹአሊ ጥያቄ ያላችሁ ሶስተኛው ላይ አራው የለንም አለን በሉ እንዴ። እሺ ጥያቄ ያለው ሰው፣ እሺ የሌለው ሰው፣ ጥያቄ የሌለው ሪአክሽን አሳዩ። ጥያቄ የሌለው ሰው፣ ጥያቄ የሌለው እሺ የለንም ነው ያቺን ካልጠየቃችሁ ያው ምንም ማድረግ አይቻልም። የለንም ወደ አራተኛ ወደ አምስተኛ ጥያቄ ወደ ቀጣዩ ጥያቄ መሄድ ይቻላል። ወደ አራተኛ እና አምስተኛ ጥያቄ ሶሪ ሌላ ከፈትኩሽ። አራተኛ ጥያቄ ምንድነው የሚለው? አሁንም ከቅድሙ ጋር the same way ነው ጥያቄ የሚሰራው። በደንብ ብቻ ስሙኝ። እዚህ ጋር ቀላል መንገድ ነው ያለው። ስለዚህ ቅድም የነገርኳችሁ ሾርት ከት እዚህ ጋር አይታችሁ ብቻ መመለስ ነው። ቅድም ይደመራል ያልኩት ሐሳብ ብቻ ነው እዚህ ጋር የሚሰራው። ይደመራል። ቀጣዩ ኔትወርክ ለማግኘት እዚህ ጋር የተጠቀማችሁት የመጀመሪያ ቤት ይደመራል ያልኳችሁ ሐሳብ እንዳትረሱ። ይሄ ሁሉም ይጠቅማችኋል። ኔትወርክ ላይ በጣም ሾርት ከት ውስብስብ ኔትወርክ ተሰጥቷችሁ በአጭር ቋንቋ አድሬሶቹን ቶሎ ባሽ ጠቅጠቅ አድርጋችሁ የምትሰሩበት መንገድ ነው። የተደምሮ ይገኛል ያልኳችሁ መንገድ ማለት ነው። እንዳትረሱት። ምን ተባላችሁ? ጊቭን አይፒ አድሬስ አላችሁ። ይሄ ክላስ ኤ ኔትወርክ ነው። ክላስ ኤ ለክላስ ኤ ሆኖ ለዛም ፕራይቬት አይፒ አድሬሶች የሚጠቀሙት 10 ታውቁታላችሁ። አዲስ አበባ ዩኒቨርሲቲ 14 15 16 ተባለ አዲስ አበባ ዩኒቨርሲቲ ኔትወርኮች እንደሆነ ታውቃላችሁ። እና ፕራይቬት የሚጠቀሟቸው ናቸው። 10.0.0/8 ክላስ ኤ እንደሆነ ተነገራችሁ። ራስ ስላሽ ባይሰጣችሁም ችግር የለም እዚህ ጋር ምክንያቱም ይታወቃል። ይሄኛው ስላሽ 8 ነው አላችሁ። ከዛ you are requested to use it for two network ኔትወርክ ካላችሁ ስንት ሳብኔት? 2 ሳብኔት አድርጉት አላችሁ። by using subnetting what will be the network broadcast and subnet address for each network? provide answer አድርጉ። ከደረበ ይቆንም ገልጬ ልሰራ ነበር። አሁን ሁለት ሳብኔት አድርጉት ነው። በቃ 2 ሳብኔት አድርጉትና ብሮድካስቱን ኔትወርክ አድሬሱን ንገሩኝ። ጥያቄ ሳብኔት ማስኩን ንገሩኝ። በጣም ቀላልና ተራ ጥያቄ ነው። ሁለት ስታደርጉት 2 ሳብኔት አድርጉት ማለት to the power of n is equal to ሳብኔት ነው አይደለ? ስለዚህ ስንት ነው 2 ሳብኔት ማለት to the power of n is equal to ስንት ነው? 2 ነው። ስንት ነው ማለት ነው የሚሆነው? ስንት ቢት ነው ቦርድ የምታደርጉት? 1 to the power of 1 is equal to 2 ስለሆነ ስለዚህ 1 ቢት ቦርድ ስታደርጉ ስላሽ ስንት ይሆናል ማለት 9 ይሆናል ማለት ነው ስላሹ። ስለዚህ
ስላሹ 9 ከሆነ የመጀመሪያ ኔትወርክ አገኛችሁ። የመጀመሪያ 10.0.0.0 እስከ በቃ ስላሽ 9 ማለት ስንት እንደምትደምሩበት ማወቅ ነው ያለባችሁ። ስለዚህ ስንት ደምር ያላችሁ ማለት ነው። እኛ ላይ አሁን እንትኑ መጀመሪያ 255.0.0 ማለት ሳብኔት ማስኩ። ስለዚህ ሁለት ቦታ አድርጎ ተባላችሁት። ሁለት ቦታ ታውቁ ስላሽ 9 ሆነ ማለት ነው። ስላሽ 9 ሆነ ማለት ከቀጣዩ ላይ አንድ ይወስዳል ነው። ከቀጣዩ ላይ አንድ ይወስዳል ማለት ቀጣዩ ላይ 128 ሆነ ማለት ነው። 128ንም ያዘባችሁ ማለት ነው። ስለዚህ 255 ብሎ ቀጣዩ 128 ብሎ ከዛ 00 ነው የሚሆነው ማለት ነው ቀጣዩ። ስለዚህ ምንም ማለታችሁ የምትመልሱ ነው። መጀመሪያ 10.0.0 ብሎ እስከ ቀጣዩ ድረስ እስከ ቀጣዩ 128 ያለውን ይይዛል። ስለዚህ ሁለቱን ኔትወርኮች በዚህ ወይ ነው የሚሆኑት ማለት ነው። ሁለተኛው ሳብኔት ማስክ 255 128 ብሎ እስኪሞላ ያለውን ይይዛል። ስለዚህ እኛ ሁለት ቦታ ቱ ዘ ፓወር ኦፍ 1 ብላችሁ ቱ ዘ ፓወር ኦፍ ኤን ዙቀልስ ሁለት ነው ኤን አንድ ቦሮ አድርጋችሁ ስላሽ 9 አድርጋችሁ ምስል በስላሽ 9 ነው የሚሆነው ማለት ነው። ስላሽ 9 ሲሆን ይሄኛው 10.0 ስላሽ የተረለ ይሄ ተሰጣችሁ ነው። ባይዘ ይሄኛው እንዳትመልሱት። ይሄ ተሰጣችሁ ነው። ልክ ሁለት ቦታ ሲከፍሉት የእናንተ ኔትወርክ ዋን ተቀለጡ ኔትወርካችሁ ስላሽ 9 ነው የሚሆኑት። በስላሽ 9 ነው የሚገለጸው። የመጀመሪያ ስላሽ 9 ሲሆን እስከ 128 አይደል የተያዘባችሁ። ስለዚህ የመጀመሪያው 10 ስንት ነው? 10 ስንት ነው? እስከ 128 ያለውና ሁለተኛ ደግሞ ከ128 እስከ አንደኛው ከ1 እስከ 127 ሁለተኛው ከ128 እስከ 255 ያለው ነው የሚሆነው ማለት ነው ባጭሩ። ስለዚህ በዚህ ወይ ነው ሳብኔት የምታደርጉት ማለት ነው። ስለዚህ 10 አይነካም። ልክ የመጀመሪያ 10 ሙሉ እንትኑን መልሱን ልንገራችሁ። 10 ከዛ ከ0 10 0 0 0 ብሎ ስላሽ 9 ነው የእናንተ ዲፎልት ሳብኔት ማስካችሁ ማለት ነው። ከዛ ስንት ነው የሚሆነው? 10 0 ከዛ 0 የመጨረሻ ስንት ይሆናል? 127 ሁለተኛ ደግሞ 10 128 ከዛ 128 255 255 መጨረሻውን ሲነገርኳችሁ። ስለዚህ በዚህ ነው ሳብኔት አድርጋችሁ የምትሰሩት። ሲምፕል ነው። ለቦታ አድርጋችሁ ስላሽ 9 ሲሆን በቃ አለቀ። ስላሽ 9 ሲሆን የሆነ ነገር ተነገራችሁ ማለት ነው። አንዷን ቤት የማግኘት ጉዳይ ነው የሚሆነው። ወደ አምስተኛ ጥያቄ እንሂድ። አይ ቲንክ እኛ ላይ ጥያቄ ያላችሁ ሪአክሽን ሳዩ ወይ ወደ 5 መሄድ ይቻላል፣ ወይም ደግሞ ጎራ ያደረጋችሁ ነገር ካለ ጠይቁ። ወደ 5 የምትሉ ከሆነ ሪአክሽን በቃ ወደ 5 ይድናሽ። ቴንክ ዩ አትሊስት እዛ ቶሎ መልሱ። አምስተኛ ጥያቄ ምን እንደሚላችሁ መሰላችሁ? ሪኩዌስት ቱ ኮንፊገር 192.168.6479 የተባለ ኢንተርፌስ ኦን ኢንተርፌስ ዩዝ ማስክ ኦፍ 255 የተባለ አለ። ይሄኛው ኮንፊገር አድርጉ ተብላችሁ ለኢንተርፌስ ሰጡ ተባላችሁ። ኢንተርፌስ ማለት ለአንድ ኢንተርፌስ ማለት በቃ ለአንድ ኮምፒውተር ሰጡ ተብላችኋል ነው የሚለው ጥያቄ። ስለዚህ ይሄን ለአንድ ኮምፒውተር ሰጡ ተብላችኋል። የተሰጣችሁ ሳብኔት ማስክ ይሄ ነው 255 ነው። ስለዚህ ይሄን ብትሰጡ ኢዴር ኤ ፕሮብሌም ነው የሚለው ጥያቄ። ችግር አለ ወይ ነው የሚለው። ችግር አለ ወይስ የለም? ካለ ለምንድን ነው ችግር ያለው? ከሌለ ኦኬ። ስለዚህ ችግር አለ ወይስ የለም ስታዩኝ ስላችኋል። ችግር አለ ወይስ የለም? ኮሜንት ላይ ጻፉ። አትሊስት ችግር አለ ወይስ የለም? ለመመለስ እንትን ብላችሁ ነው ዝም አላችሁ። እንትን ትዝ ይላችኋል ግሬድ ስንት አካባቢ ይመስለኛል ሃይስኩል እያለን ሃይስኩል ኦር ኤሌመንተሪ ነገር ላይ አማርኛ ትምህርት ላይ ዘይቤ ላይ አያው የሚባል ዘይቤ የምታስስ ከሆነ ካልጠፋብኝ እንደዛ መሰለኝ ሲሆን የሚባለው እንዲህ አይነት ጥያቄ ሲመጣ አያው አይና አዎ የሚል አይነት ነገር ማለት ሁለቱንም የያዘ ለመለስ ስላችሁ ከሁለቱም ለመሆን ማለት ነው። አዎም አይደለም እንደማለትም ነውና እንደዛ ሆናችሁ ነው ወይስ ችግር ኦኬ አዎ ለና ሲያዩን አይደለም ወይስ ቅድሙ መሰለኝ ችግር አለ ለሞገን። እሺ አትናገሩ አትጋበዙ። ምን አልከኝ? ጥያቄው እኔ ጋር ትንሽ ኔትወርክ እያስቸገረኝ ስለሆነ ኦኬ። ጥያቄ የመጨረሻው ጥያቄ ማለት የመጨረሻው ጥያቄን ጠየቅኳችሁ። የመጨረሻው ጥያቄ እዚህ ጋር እንደሚታየው ይሄ የተሰጠ ኔትወርክ አለ፣ አይፒ አድሬስ አለ። ይሄኛውን አይፒ አድሬስ ከዚህኛው ኔትወርክ ውስጥ ሳብኔት ማስክ የተሰጣችሁ ኔትወርክ አለ አይደለ? ስላሽ ስንት ማለት ነው? ስላሽ 20 ስንት ነው? 240 ማለት ስንት ሲቀር ነው? ስላሽ 20 ስንት ነው? 27 ወይ 28 ነገር እንደዛ 240 ማለት
16ቱ አይቀርም ነው ስንት 8 የ8 የ4 የ2 የ1 ይቀራል አይደለ ያ ማለት /28 ነው የሚሆነው ካልተሳሳትኩ /28 ስለዚህ /28 ኔትወርክ አላችሁ 255 255 252 40 የሆነ እዚህ ጋር ደግሞ በዚህ ኔትወርክ ውስጥ ይሄ አይፒ ተሰጥቷል 168 የሆነ ማለት ነው ይሄኛውን አይፒ አድሬስ ለአንድ ኦን ኢንተርፌስ ማለት ለአንድ ኮምፒውተር ብትሰጡ ወይም ለአንድ ዲቫይስ ብትሰጡ ይቻላል ወይ ችግር አለ ወይስ የለም ጥያቄ የሚለው ይመልሰው ካለ እድል ውስጥ ካልሆነ ራስ ይመልሳል ያው መጀመሪያ ያው በቤዞን ከአይፒ አድሬሱ በመነሳት ሰብኔት ማስኩት እና ውስጥ የሚለውን አይ ቲንክ ኦር መሰለኝ ቢቶቹን ወደ 0 በእንቀይራቸውና ወደ 0 እና ወደ 1 የመጀመሪያው ኔትወርክ አድሬሷ ለማወቅ ማለት ነው ከዛ ያው እሷ ኔትወርክ አድሬሷ ኢንክሉሲቭ ነው አይደለም የሚለው ማወቅ የምንችል ይመስለኛልና ሾርትካት ይፈልጋል ኦኬ እሺ ቴንክ ዩ ማሊ ያቀያረን ዳታርኩ ከሆነ ሰው እንትን ዝናብ ስለሆነ ብዙ ተሰማኝ አይደለም ሰው ጥያቄም ስለመመለስ ለመከርኔ አንተም በደንብ ገልጸዋል ምንድነው የምታውቁት እዚህ ጋር በጣም ቀላል ነው ምንድነው መጀመሪያ ኔትወርክ አድሬስ ማወቅ አለብን ኔትወርክ አድሬስ ለማወቅ ይሄ ዝም ብሎ ተጠና አይፒ ነው የት ኔትወርክ አድሬስ እንዳለ ማግኘት ሰጠን እዚህ ጋር እንትን አለ ዲፎልት ሳሳቤት ማስክ አለ እዚህ ጋር ስለዚህ ሳቤት ማስክ አለ ወጥቶ እናንተ እንደ ጀማሪ ሌላ አይቶ መለየት ይቻላል ግን አይቶ ለመለየት እንትን የሚያደርጋችሁ ከሆነ ምን አድርጉት ይሄን ወደ ቢት ቀይሩት ይሄ ወደ 32 ቢት ቀይሩትና ያንዳንዱ ቢት አድርጉ ይሄኛው ወደ ቢት ቀይሩት ከስር ጻፋችሁ ይሄ ማለት ይሄ ለመቀየር ከስራ ያለው በጣም ቀላል አይደለ በጣም ፈምሱረታስ ማለት ባለ አንድ ነው እስከ 27 እስከ የመጨረሻው ብቻ 4 0 ይሆናል 28ቱ ግን አንድ ነው የሚሆነው ከዛ በኋላ አንድ ታረጉትና ተላይ ያለውን እንደዛ ተቀይራላችሁ ከዛ ኤንድ ስሩበት ኤንድ ከሰራችሁ በኋላ ማንን ታገኛላችሁ ኔትወርክ አድሬስ ይገኛል ኔትወርክ አድሬስ ሲገኝ የዚህኛውን ልክ ኔትወርክ አድሬስ ካገኛችሁ በኋላ አድ የሚደረገው ታውቁታላችሁ ኔትወርክ አድሬስ ከተገኘ በኋላ ይሄኛው በስንት እንትን ውስጥ ነው ያለው የሚለው ነገር ሳቤት ማስኩን ስታደርጉ ስላሹ ስለሚታወቅ በስንት የተደመረበት የሚለው ነገር ማወቅ ይቻላል የተደመረበት ማለት በነገራችን ለዚህ ጋር አንድ ኮንሰፕት ልንገራችሁ ይሄ ስንት ተደምሮበት ነው የሚለው ነገር በቀላሉ ማወቅ የምትችሉበት መንገድ አላችሁ ስንት ተደምሮበት ነው ለሴንስ የመጨረሻው ይሄ ማለት 28ኛው አይደለ ይሄ 28ኛው አይደለ አንድ መጨረሻ አንድ የሚያርፍበት ከዜሮ ቀድሞ አንድ የሚያርፍበት ማለት ያ ኔትወርክ አድሬስ ተደምሮበት የተገኘ ማለት ነው የመጨረሻ እቺ ኮንሰፕት በደንብ ያዟል የመጨረሻ ማለት 28ኛው የሚያርፈው ማለት ስንት ላይ ነው 16 ላይ ነው 28ኛው አንድ የሚኖርበት ምክንያቱም 16 8 4 2 ብሎ አይደለም ያልከው 2 ከዛ 1 ብሎ አይደለም ያልከው ስለዚህ 16 ላይ ነው የሚያልከው ስለዚህ የተገኘው ይሄ ልክ ይሄ ሲገኝ መሰላችሁ የሚሆነው አይ ቲንክ 64 ነው የሚሆነው ይሄ 64 ነው የዚህ ኔትወርክ አድሬስ ኤንድ ሰርታችሁ የምታገኙት 192.168.64 የመጨረሻ 79 ያለበት ላይ ኔትወርክ አድሬሱ የዚህ ኔትወርክ 64 ነው የሚሆነው 64 ሆነ ማለት የመጨረሻ 64 እቺ 79 ቦታ ላይ 79 ትጠይቀናል ለዚህኛ ኔትወርክ ግን ኔትወርክ አድሬሱ ማለት ዶት 64 ነው የመጨረሻው ኔትወርክ አድሬሱ ከዚህ የተነሳበት ማለት ነው ይሄ ያለቀበት ነው በኋላ ስትሰሩ ታገኛላችሁ ስለዚህ ዶት 64 ነው ምክንያቱም ለምንድነው እንደዛ ብዬ ያገኘሁት የሚደመረው ዶት 64 ኤንድ ሰርታችሁ አገኛችሁበት ግን ቀጣዩ ኔትወርክ አድሬስ ታዲያ ስንት ነው የሚለው ነገር ማወቅ አለባችሁ ይሄን የምታውቁት ምን አድርጋችሁ ነው የመጨረሻው አንድ ያደረጉት ሳብኔት ማስኩ ላይ ጀስት የ240 ሲሰሩ ይሄ የመጨረሻው አንድ ያረፈበት 16 ላይ አይደለ 16 ከላይ 16 ላይ ነው ስለዚህ 16 ደምራችሁ መጨረሻው የምታገኙት ማለት ስለዚህ የዚህኛው ሳብኔት ላይ ኔትወርክ አድሬሱ ዶት 64 ይመጣል ብያታለሁ 64 264 ነው የሚሆነው ማለት ነው መጨረሻ ላይ 198 64 ነው የሚሆነው ስለዚህ ከ64 ላይ 16 ደምራችሁ ለቀጣዩ ኔትወርክ አድሬስ የምታገኙት ያ ማለት ቀጣዩ 64 ላይ ሲደመር ስንት ነው 80 ነው የሚሆነው ማለት ነው ቀጣዩ ኔትወርክ 2 ቢኖራችሁ ሳብኔታችሁ 192.168.64 ይሆናል ማለት ነው ስለዚህ ዶት 80 ሆነ ማለት ይሄ 79 ምንድነው ማለት ለኔትወርክ 1 ብሮድካስት አድሬስ ነው ማለት ነው 79 ብሮድካስት አድሬስ ነው ማለት ስለዚህ ይሄ 79 ብሮድካስት አድሬስ የሚሆን ከሆነ ይሄን 79 ለኢንተርፌስ መስጠት አይቻልም ሶ ማለት ሰማን ያስባለው እሺ ዮኒ ማውራ ይሰማል ኦኬ ይሰማል ሶ ስልክ ስለገባ ስላቋረጠብኝ ነው ስፖርት ይቅርታ ስለዚህ
60 16 ተደምሮበት ስለሆነ የመጨረሻው ሁለተኛው ኔትወርክ 80 ብሎ ነው የሚጀምረው 80 ብሎ ከጀመረ ከሱ አንድ የሚቀንሰው ብሮድካስት አድሬስ እንደሆነ ማወቅ ይቻላችሁ ለመጀመሪያ ኔትወርክ ስለዚህ 79 ብሮድካስት አድሬስ ስለሆነ ለዲቫይስ መስጠት አይቻልም ስለዚህ ችግር አለ ከሰጣችሁ ለምን ኔትወርክ ዋን ብሮድካስት አድሬስ ስለሆነ ማለት ነው ስለዚህ ይመልሱ አይቻልም ነው ፕሮብሌሙ ይሄን ይሆናል ወርክሽቱን ድጋሚ ስሩት እስከ 5 ያለው ሰርታችሁ ቻሌንጅ የሚያደርስ ያይቃል ድጋሚ ማንሳት ይቻላል ስለዚህ ያጊ ካላችሁ ማንሳት ይቻላችሁ ከሌላችሁ ደግሞ ለዛሬ የዛሬው ክላስ እንትን ይሆናል የመጨረሻችን ኔትወርክ ቤዚክስ ላይ ወሰድነው ይሄን ይሆናል ቀጣይ ሲስኮ እንዴት እንደምታወርዱ ቪዲዮ ልክላችኋለሁ ሲስኮ ፓኬት ሪሰር እሱ አውርዳችሁ ከዛ ኮንፊገር ማድረግ የምንጀምርበት ክላስ ነው የሚሆነው እስካሁን ባለ ጥያቄ ካላችሁ ወርክሾቱ ላይ ክላስ ደግሞ እስካሁን ካሉ ላይ ጥያቄ ካላችሁ አንሱ ካልሆነ እንጨርሳለን ክላሳችን ጥያቄ ያለው ሰው አለ እኔ በዚህኛው ላይ ሳይሆን ሃይሚ ለቅደምሽ እንግዲህ በዚህኛው ላይ ሳይሆን ምናልባት በኢንተርሚዲየት ላይ ባለፈው በፕሬዘንት ባረከው ባንክ ፕሮጀክት ላይ የሰራኸውን ፕሮቶኮል ኮማንድ ካለ የሰራኸው እሱን ሼር ብታረግ ይሆናል ኦኬ እሺ ፕሮጀክቱን ሼር አድርግላችሁ ስላለው ከዛ ላይ ኤክስፖርት አድርጋችሁ ኮማንዶችን ቶታሊ ኤክስፖርት አድርጋችሁ መሰጥ ይችላልችሁ እኔ ጋር ኤክስፖርት ይሆናል ልክላችኋለሁ ችግር የለውም ኦኬ ሶ ሌላ ጥያቄ ያለው ሰው አለ ኦር ዲኤምም አድርገኝና ልክላለሁ እንትኑ ምናልክ ዲኤም አድርገልኝና ችግር የለውም ልክልሃለሁ ላንተም ኢንተርኔት ሳንደርስም ልክልሃለሁ ችግር የለውም ሃይሚ ጆንሰን ኦኬ ሌላ ሰው ጥያቄ ያለው ሰው አለ ጥያቄ ማንሳት የዛሬው ወርክሺት ተሰራ ላይ ሳብኔቲንግ አሁን በደንብ ገብቷል ያስባለው ሾርትከቱን በደንብ ተጠቀሙ አሁን የሰራሁትን ጥያቄ ድጋሜ ለመስራት ሞክሩ ሌላ ምትሎች ካሉ በደንብ እንትን ለማለት ሞክሩ ጥያቄ ካላችሁ ግሩፕ ላይ ማንሳት ይቻላል ኤኒ ጥያቄ ግሩፕ ላይ አንሱ ከፈለጋችሁ ግሩፕ እንትን ካላችሁ ዲኤም አድርጉልኝ ዩካን በቃ ኤቭሪ የትኛውም ነገር ባይደብሉ ተጠቀሙ ሳትጠይቁ ሳታውቁ ለማለፍ አትለፉ በደንብ ጠይቁ እኛም ጥያቄ ካላችሁ ግሩፕ ላይ መጠየቅ ይቻላል ዲኤም አድርጋችሁ መጠየቅ ይቻላል ስለዚህ በዚህ መሰረት ቀጥሉ ማለት ፈልጋለሁ ጥያቄ ከሌላችሁ የዛሬውን ክላስ ለመጨረስ እገደዳለሁ ማለት ነው ሶ ጥያቄ ያለው ሰው የለም እስካሁን ሻይሚ የምታወሪ ካለ ይሰማል አሁን ሜሪ እሺ ሶሪ በጣም ዛሬ ሌላ ክላስ ነበረብኝ በዛ ላይ ኔትወርክ እያስቸገረኝ ነበረና ጆይን አላደረኩም ሶፋር ቅድም